ተዘራ ጥያቄ አለ አለኝ። ሙስዬ እንዴት ነህ? ሰላም ነህ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም። የሆነ ጥያቄ ነበረኝና ልጠይቅህ። እሺ ይቻላል። ብዙ ጊዜ ተጠይቆ ሊሆን ይችላል፣ ግን ጥያቄ ምን መሰለህ? ቁርአን አሁን ከአላህ ሰምቶ ወይም ደግሞ ሰምቶ ነው ይመስለኛል እና መሐመድን ነው የጻፈው ማለት መሐመድን ብቻ ነው ወይ ያመናችሁት? እንዴት አረጋገጣችሁ? ማስረጃችሁ አንድ ሰው ብቻ ይሆናል ወይ ብዬ ነው። ሌላኛው ደግሞ አላህ አሁን አንዳንድ ተዘራ አንዳንድ ለወንስል እሺ አይ ቁርአንን የጻፈው አንድ ሰው ብቻ ነው ወይ? ለአንድ ሰው ብቻ አይደለም፣ ከመቶ ሺህ በላይ የሚሆኑ ሰዎች ናቸው የጻፉት። አንድ ሰው ስለጻፈው አይደለም፣ በጣም ብዙ ሰዎች ናቸው የጻፉት። ቁርአን ከአምላካችን ከአላህ ዘንድ ወረደ። መልአኩ ጅብሪል ዓለይሂ ሰላም መንፈስ ቅዱስ አወረደው። ከዚያ በኋላ እንደገና ነቢያችን ሰለላሁ ዐለይሂ ወሰለም ለትውልድ አስተላለፉት። ስንት ሰው ነው የጻፈው? በጣም በርካታ ሰዎች ናቸው የጻፉት፣ አንድ ሰው ብቻ አይደለም። እሺ ይቅርታ፣ አይ ለካ ማስተላለፉን ነው በመጻፉ ሳይሆን ማስተላለፉን መሐመድን ብቻ እንዴት አመናችሁት ብዬ ነው። ኦኬ፣ በአንድ ግለሰብ ብቻ ከመጣ መታመን የለበትም የሚለውን የት ጋር ነው ያገኘኸው? ለሱ የሚል ትምህርት አለ? እንዴት በአንድ ግለሰብ ብቻ የመሰማው በአንድ ነብይ በኩል ከመጣ ያ ነገር ተቀባይነት አይኖረውም የሚል አለ ወይ? የለም። ተዘራ እንዲህ የሚሰጧቸው መስፈርቶች በመጽሐፋችን አሉ ወይ ብላችሁ ለምን አትጠይቋቸው? በአንድ ነብይ ብቻ በመጣ ለምሳሌ ስለ ዮሐንስ ራእይ አመጣጥ ታውቃለህ? ተዘራ ዮሐንስ ራእይ ከአምላክ ቃል ነው ብለህ ትቀበላለህ አይደለ? አዎ የሰማውና ያየውን ብዬ። በጣም ጥሩ። ዮሐንስ ራእይ አመጣጡ እንዴት ነው? በቃ ልንገርህ ተዘራይ፣ ትሰማኛለህ? ተዘራ እየሰማሁ ያው ዮሐንስ ራእይ አመጣጥ እየሰማሁ ያው ዮሐንስ ራእይ አመጣጥ ልክ ቁርአን በመጣበት መንገድ ነው። እንደው ለአንተ እንድትረዳ ያክል ማለት ነው። እንዴት ከተባለ የቃሉ ባለቤት ማን ነው ይላል ዮሐንስ ራእይ? አምላክ አብ እንደሆነ ይናገራል፣ እግዚአብሔር አብ እንደሆነ። ከዚያ ቀጥሎ አብ ለማን ሰጠው? ለኢየሱስ ሰጠው ይላል። ኢየሱስ ለማን ሰጠው? ለመልአኩ ሰጠው። መልአኩ ለማን ሰጠ? ለዮሐንስ ሰጠ። ከዛ ዮሐንስ ጻፈው ነው የሚለው። ገብቶሃል አይደለ? ታዲያ ይሄ ዮሐንስ የጻፈውን እንዴት ብዬ እቀበላለሁኝ? አንድ ሰው በዚህ መንገድ ነው። ቁርአን ከአምላካችን ከአላህ ዘንድ ለማን ተሰጠ? ለመልአኩ ገብርኤል ተሰጠ። ከዚያስ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰጠው እርሱ። ከዚያስ ነብዩ ሰለላሁ ዐለይሂ ወሰለም ለትውልድ አስተላለፉት። ሁሉም ሰሃቦች ጻፉት እዚያ ቁጭ ብለው። አንድ ግለሰብ የጻፈው ማንን ነው? እንዳውም ራእይን እሱ ራሱ ያ ግለሰብ ነው የጻፈው። ራእይን ሌላ ሰው ጽፏል ወይ ብላችሁ ብታዩ ለአንድ ሰው አንድ ግለሰብ ነው የጻፈው። ቁርአንን እስከተባለ አንድ ግለሰብ አይደለም፣ በጣም በርካታ ሰሃቦች ናቸው የጻፉት። ይባላል ያ ነው። እሺ እና ዋናው ምንድን ነው በዚያ ላይ ያለው መልእክት እንጂ በአንድ ነብይ ብቻ ስለመጣ ይሄ ተቀባይነት የለውም የሚል መስፈርት ከየት ይሄ ትምህርት የተገኘው? እንዲህ አላችሁ ማን ነው? ይሄ ስተት ነው። እሺ ሌላ አንድ እንዲሁ በዓለማዊ ስናየው እንዲሁ ስናየው ራሱ እንደ ዓለማዊ ስናየው ሁለትና ሶስት ኢቭን ወንጀል እንኳን ብትሰራ ሁለትና ሶስት ሰው ነው በማስረጃ አይደል እንትን የሚባለው ማለት ነው። ለእምነቱ እንትን ለማጠናከር ያክል። እሺ አሁን እንዴት መሰለህ? ከዛ አንፃር ነው እንዴት መሰለህ? የአምላክ ቃል መሆኑን ማረጋገጥ የምትችለው እና እውነተኛ መሆኑን ማረጋገጥ የምትችለው ብዙ ግለሰቦች ስለጻፉት አይደለም። እንደሱ አያስኬድም። እንደሱ ሳይሆን ምንድን ነው ከተባለ ያ ነብይ የተባለው አካል ነብይነቱን ማረጋገጥ የሚችልበት መንገድ ምንድን ነው የሚለውን በማየት ነው። ገብቶሃል አይደለ? የአንድ ነብይ የነብይነት መስፈርቶችን አሟልቶ ከሆነ በዚያ መሰረት ያንን ከተቀበልከው አንድ ነብይ መጽሐፍህ ላይ ያ የአምላክ ነብይ ነውና የሚናገረው ቃል እውነት ነው ብለህ ታምናለህ። ገብቶሃል? የግዴታ አንድ ነብይ ብቻውን ስለተናገረ ሌላ ነብይ ከጎኑ ስለሌለ ያንን አልቀበለውም ማለት ይሄ አያስኬድም። እንደኛ ነው። አሁን ታዲያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነታቸውን ሊያረጋግጥ የሚችል መስፈርቶች አሟልተዋል ወይ የሚለውን ማየት የተሻለ ነው። የአንድ ነብይ የነብይነቱ ማረጋገጫ ለምሳሌ ተዘራ ያ ነብይ ለህዝቦቹ ተአምርን ያደርጋል አይደለ? ተዘራ የተነሳ አሁን ኢየሱስ ክርስቶስን እንደ ምሳሌ ላንሳለህ። መጽሐፍ ላይ ክርስቶስ መሆኑን የተናገረው ኢየሱስ ክርስቶስ
እንዴት እንዲያምኑት እንዳደረገ ላንሳለሁ እንድትረዱ ዘንድ። አይሁዶች ክደውት ነበር፣ አልተቀበሉም ነበር ክርስቶስነቱን፣ መሲህ መሆኑን አልተቀበሉም። ክርስቶስ ግን በምን ሲሟገታቸው ነበር ከተባለ የእኔ እንኳን መሲሁ ነኝ ክርስቶስ ነኝ እያልኩኝ ባታምኑኝ እንኳን የምሰራውን ስራ አይታችሁ ልታምኑኝ ይገባል ይላቸው ነበር። አያሩ ስለዚህ የሚሰራው ድርጊትና ይሄ ተአምራቶች የአምላክነቱን ማን ነው የክርስቶስነቱን ማረጋገጫ እንደሆነ ሲነግራቸው ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ ከሆንክ አንተ ተአምራትን እንድታደርግልን እንሻለን እያሉ ሲጠይቋቸው ነበር የዘመናቸው ሰዎች። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ተአምራትን አድርገዋል ወይ ከተባለ አዎ ከ1000 በላይ ተአምራትን አድርገዋል። ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር ለምሳሌ ጨረቃን ለሁለት ከፍለዋል። አንደኛ ይሄ። ሁለተኛ አይንን አብርተዋል። አይንን እንዳበሩ ላሳየህ ተዘራ። ነቢያችን ሰለላሁ ዐለይሂ ወሰለም ማየት የተሳናቸውን ሰዎች አይናቸውን ይገልጡላቸው ነበር። የበርካታ ሰዎችን አይናቸውን ገልጠዋል። ጨረቃን ለሁለት ከፍለዋል። የመካ ሰዎች ጠየቋቸው። ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ኢንሺቃቀል ቀመር ይላል ሐዲስ ላይ። የመካ ሰዎች እውነት አንተ ነቢይ ከሆንክ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምርን ሰርተህ እንድታሳየን እንሻለን አሏቸው። እርሳቸውም ጨረቃን ከፍለው አሳዩአቸው ይላል። ይህን ያደረጉበትን ማስረጃ ላሳያችሁ፣ አንዴ ላሳያችሁ። ማስረጃ እያሉ ስለሆነ የመካ ሰዎች ምልክት ወይም ተአምር ጠይቀዋቸው ነቢያችን ሰለላሁ ዐለይሂ ወሰለም የጨረቃን መከፈል እንዳሳያቸው ላሳያችሁ። አይን ማብራታቸውንም ሁሉ አሳያቸዋለሁ። ለጥቂት ሰው የሚበቃን ምግብ ለብዙ ህዝቦች እንዲበቃ የመባረክም ተአምር ተሰጥተዋል። ያንንም ሁሉ አሳያቸዋለሁ። ያው እነዚህ ጋር ወደ አማርኛ ቀይርላቸዋለሁ። ወደ አማርኛ እንቀይረው። እዚሁ ጋር ሐዲሱን ያስተላለፈው የዓይን እማኝ የሆነው ታላቁ ሰሃባ አነስ ኢብኑ ማሊክ ነው። ምንጩ የት ይገኛል? ሶሒህ ሙስሊም 2802 ላይ፣ ቡኻሪ ላይ 3637 ላይ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ተአምር ተጠይቀው ያደረጉት ነው፣ ጨረቃን መክፈል። የመካ ሰዎች ይላል የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳያቸው ጠየቁ። ምን እንዲያሳያቸው? ምልክት ወይንም ተአምር እንዲያሳያቸው ጠየቁ። እርሳቸው ምን አሳያቸው? ስለዚህም የጨረቃን መከፈል ሁለት ጊዜ አሳያቸው። ያ ሰላም! የጨረቃን መከፈልን ተአምር ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ጊዜ ሰርተው አሳይተዋቸዋል። አንደኛ ይሄ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም አይን ማብራታቸውን ደግሞ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አይን እንዳበሩ ላሳያችሁ። አይን አብርተዋል። ያውና እዚህ ጋር ማየት የተሳነው አልይ ብን አቢ ጣሊብ ማየት ተስኖት ነቢያችን ሰለላሁ ዐለይሂ ወሰለም አይኑን እንዳፈወሱለት ያሳያል። እዚህ ጋር ማለት ነው። እዚህ ጋር ወደ አማርኛ እንቀይረው። ያውና ፈቡሪአ ከአን ለም የኩን ቢሂ ወጀዕ የሚለውን ታሪኩ ወዲህ ነው። አይኑን ወዲያው እንደፈወሱት ነቢያችን ሰለላሁ ዐለይሂ ወሰለም የሚያሳይበት ላሳያችሁ። ወደ አማርኛ ስንቀይረው ያውና ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ከዚያም ባንዲራውን ምን ይላል እዚህ ቦታ ላይ በአይኖቹ ላይ ተፉና ይላል። ያ የእግዚአብሔር መልእክተኛ ብሎ ነው የተረጎመው። እንዳጠቃላይ እዚህ ታሪኩ መካከል ላይ አይኖቹን ስለማብራታቸው ላሳያችሁ። በአይኖቹም ላይ ተፉና ጸለዩለት፣ ምንም አይነት ህመም እንዳልነበረበትም ተፈወሰ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ታላቅ ሰሃባ ማየት ተስኖት በአይኖቹ ላይ እትፍ አሉበት። ወዲያውም የአይን እማኞች ምን አሉ? የህመም ምልክትም በአይኑ ላይ እስከማይታይበትም ድረስ ተፈወሰ ቃል በቃል። ይሄን ምንጩን የታገኙታላችሁ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም አይንን እንዳበሩና እንደፈወሱ ያው ምንጩን ያዙት ክርስቲያኖች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይንን የማብራትን ተአምር ይሰሩ ነበር። ያው ቡኻሪ 4210 ሙስሊም 2406 ላይ ታገኛላችሁ። ይሄን ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሌላ ምን ተአምር አድርገዋል ወደሚለው ስንመጣ ጊዜ ልጨምርላችሁ። አሁንም ሶስተኛ፣ እሺ ሰዎች ውዱ ማድረጊያ ውሃ ይጠማሉ ወይንም ደግሞ ያጣሉ። ሶላት ለመስገድ ደርሶባቸው ማለት ነው። ተዘራ ሶላት ደረሰባቸውና ሰሃቦች ውዱ የምናደርግበት ውሃ የለም አንቱ የአላህ መልእክተኛ አሏቸው። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣቶቻቸው መካከል ውሃን አወጡላቸው። እንዳለ ያ ሁሉ ሰሃቦቻቸው ቁጭ ብለው ውዱ አደረጉ። አስባችሁታል? በጣቶቻቸው መካከል ውሃ እንዲወጣ አደረጉ። ይሄን ያደረጉበትን ተአምር ደግሞ ላሳያችሁ። በጣቶቻቸው መካከል ውሃ ሲያወጡላቸው እንደነበር የአይን እማኞች ያዩ ተአምሩን የተቋደሱ ሰሃቦች የመሰከሩበትን ነው ማሳያቸው።
እሺ በጣቶቻቸው መካከል ውሃን ያፈለቁበት የሆነ ተአምር እዚህ ጋር እንመልከት። እዚህ ቦታ ላይ ያውና ወደ አማርኛ ስንቀይረው እንግዲህ ቃላቶችን እንትን ሊላቸው ይችላል። ለመረዳት ሞክሩ። አንዳንድ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባዎች አላህ ይባርካቸውና ሰላም ይስጣቸውና ለመዋጀት ውሃ ጠይቀው፣ ለመዋጀት የሚለው ውዱ ለማድረግ ማለት ነው። ውሃ ጠይቀው ነገር ግን ምንም አላገኙም ነበር። ነቢዩ ሰለላሁ ዐለይሂ ወሰለምም እዚህ ውሃ አለ ብለው ጠየቁ። ይል ውሃ ወደሱ ቀረበለት ይላል። እጁንም ውሃ ውስጥ እቃ ውስጥ አስገብቶ ምኑን እጁን በአላህ ስም ይላል። ተመልከቱ አማርኛውን ብሎ እንደት ተረጉመው። ለማንኛውም በአላህ ስም ብለው ነቢያችን ሰለላሁ ዐለይሂ ወሰለም አሉ ይላል ተናገሩ። ውሃውም ከጣቶቹ መካከል ሲፈስ አየሁ። ውሃውም ከጣቶቹ መካከል ሲፈስ አየሁ። አያችሁ አይደል? ነቢያችን ሰለላሁ ዐለይሂ ወሰለም በጣቶቻቸው መካከል ውሃ አፍስሰውላቸዋል፣ ውዱ እንዲያደርጉ አድርገውላቸዋል ማለት ነው። ከታቻን ይሄን ይመስላል። አረበኛው ላይ ዋሽ ብሎ የተረጎመውን እንመልከት። طلب بعض أصحاب النبي صلى الله عليه وسلم كفيل يا نبي محمد صلى الله عليه وسلم صحابوች ፈለጉ الوضوءا فلم يجدوا ውዱ ማድረጊያ ውሃ ፈለጉ ነገር ግን አላገኙም ነበር። فقال النبي صلى الله عليه وسلم ነብዩ صلى الله عليه وسلم እንዲህ አሉ ها هنا ماء እዚህ ውሃ አለን አሉ فأوتي بماء فوضع يده في الإناء الذي فيه الماء ثم قال توضؤوا بسم الله በአላህ ስም ብላችሁ ውዱ አድርጉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያስ ፈራአይቱ ልማአ የፉሩ ሚን በይኒ አሳቢዒ በጣቶቻቸው መካከል ውሃ ሲወጣም ሲፈስም ተመለከትን አሉ። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። በርካታ ተአምራቶችን አድርገዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገዋል። ይሄ ሁሉ ካደረጉት አንዱ ተአምር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያለፉትን ነቢያቶች ሁሉ አግኝተዋቸዋል። ክርስቶስን አግኝተውታል። አብርሃምን፣ ኢስሐቅን፣ ያዕቆብ ሁሉንም ነቢያቶች እንዳለ አግኝተዋቸዋል። ይሄን ይወሳልሽ አይ ጥያቄ ያለ ይቀጥል። እኔ እግባ ምናልባት እሺ ትችላለሽ። እሺ አመሰግናለሁ እድሉ ስለሰጠኝ። በጣም እጠብቀው ነበር እችን አጋጣሚ አዳምጣለሁኝ። እኔ አንድ እንደ ኢትዮጵያዊ ያው መማር የሚፈልግ ግለሰብ ነኝና ለክርክር አይደለም የመጣሁት ጀስት ለመማር ነው። ሁሌ ኮንፊውዝድ የሚሆንብኝ አንድ ሐሳብ አለ። አሁን በኦርቶዶክስ እምነት ውስጥ ምን አለ? ባይብል በሁለት ፖርሽን ይከፈላል ብለን እናስብ። ብሉይ ኪዳንና አዲስ ኪዳን በሁለት ፖርሽን እንከፋፍለዋለን። ያ ማለት ደግሞ በአዲስ ኪዳን ላይ ክርስቶስ ኢየሱስ መጣ። ከመምጣቱ በፊት ግን ብሉይ ኪዳን ላይ ነቢያቶች ተነብዩለት ነበረ ስለ ክርስቶስ መምጣት፣ ስለ አዳኝነቱ። ወደ እስልምና ደግሞ ስንመጣ ሰለላሁ ዐለይሂ ወሰለም መልእክቱ የደረሳቸው በጅብሪል አማካኝነት ነው። እሳቸውና እሳቸው ብቻ ባሉ ተቋርጧል። ከኔ ጋር ነው ልጆች ኔት ይዞት ነው መሰለኝ። እሱ ወደ እኔም እንግዲህ አንድ ጥያቄ ጠይቄ ያለውን ነገር እና ልጨርሰን ነው ታይሻል። ጠይቅሽ። መቼም ያው ቲክታክ ነው እንደዚህ የሚያገናኘን። የምንሰማውም ነገር ያው የምንከራከረው የምንማማረው በቲክታክ ነው እና በእስልምና ደረጃ አላህን አካል አለው ብሎ የሚያጸድቁ አሉ። እንግዲህ እንሰማለን፣ አንተም ትሰማ ይሆናል በኡስታዞች ዘንድ እና ይህን ነገር እንዴት ነው የምታየው ነው? አካል ሲባል ጊዜ ሰዎች እንደሚያስቡት እንዲህ አይነት አካል ከሆነ ለአላህ ስብሐነ ወተዓላ እንዲህ አይነት አካል የለውም። እኔ የሚል ማንነት ያለው ነው አምላካችን አላህ ስብሐነ ወተዓላ። አላህ ስብሐነ ወተዓላ አደምን በእጆች የፈጠርኩት ይላል። ለምሳሌ እጅ ሲባል ጊዜ ሰዎች እንደሚያስቡት እንዲህ በደም በስጋ በእንትን በአጥንት በጥፍር የተለበቀች እጅ ለአንዲህ አይነት ብለን እኛ እናምነው። እንዲህ ብሎ የሚያምን ሰው ካለ ስህተት ነው። በፍጹም አምላክ አላህ ስብሐነሁ ወተዓላ እኔን አትመስሉም ብሎ ገልጾታል። ከኛ ጋር የሚመሳሰል አይደለም ማንነቱ። ልክ ለምሳሌ አምላክ አዋቂ ነው እንላለን። ማወቅ የፍጡር ባህሪ ነው አይደለም? ግጭ ፍጡር አንተ ለምሳሌ እውቀት አለ አይደለ? ያ አዎ አምላክም እውቀት አለው አይደለ? ማለት አዎ ግን እውቀታችን ይለያያል። እውቀታችን ይለያያል። እሱ ነው እያልኩኝ ያለሁት። አምላክ አላህ ይሰማል ስንል ጊዜ እኛ ምን እንሰማለን ወይ? አሁን እንሰማለን። ነገር ግን የመስማታችን መጠን ወይንም ያ መስሚያችን አንድ አይነት ነው ወይ? ላ በፍጹም አይገናኝም።
አምላክ ያያል ወይ ብለህ አዎ። አንተስ ታያለህ ወይ ብለህ አዎ ያያለሁ። ስለዚህ የፍጡር ባህሪ ያለው ማለት ነው አምላክ ላ አንልም። እንደሱ የማየታችን መጠን በፍጹም የሚገናኝም አይደለም። ለምሳሌ የእኔ ማየት የተገደበ ነው። ከዚህ ከግድግዳ በስተጀርባ ምን አለ ብትለኝ ማየት አልችልም። እኔ አምላክስ የተገደበ ነው? ላ አይገድበውም። እርሱ ሰማያት ምድር ያለ እንዳለ ጥቃቅን ነገራቶች ሁሉ ከእርሱ አይሰውሩም። ራሱን የፈጠራቸው ራሱ ያያቸዋል። አላህ ይህን ባህሪውን በቁርአን ላይ ሲናገር ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር አለ። ከእናንተ ንግግሩን ድብቅ ያደረገው ወይንም በገሃድ ጮሆ የተናገረ ለእኔ እኩል ነው፣ ሁሉንም እሰማለሁኝ አለ። በሌሊት በድቅድቅ ጨለማ የሰራና በቀን ጠራራ ፀሐይ እየሰራ ለእኔ እኩል ነው አለ። ጨለማ ስለሆነ የሚደበቅብኝ አይደለም፣ ሁሉንም አያለሁኝ እሰማለሁ እያለ ይናገራል። ወካነ አላሁ ሰሚዐን ዓሊማ ይላል በሌላ ቦታ ላይ እኔ አምላካችሁ አላህ የምትናገሩትን ሁሉ የምሰማና የምትሰሩትን ሁሉ የማውቅ አምላክ ነኝ እያለ ይናገራል። ስለዚህ አስተምሮ ላይ ለምንድነው ታዲያ የሚሉት? አስተምሯችሁ ላይ ለምን ሁለት ቦታ ይከፈላል? እሱን የፈለጉት አይዋ እነዚህ ሰዎች የተለየን አመለካከት ገንጠል ብለው ይዘው ወጡ። ይሄ ቅድምም እኮ እቺ ልጠይቀ ነበረ። ገብተዋል። እስልምና ብዙ አይነት ነው ወይ ያልኩ ለዛም ነው። እስልምና ብዙ አይነት አይደለም። አየህ ሰዎቹ ናቸው አስተምሯቸው የተለየው እንጂ እስልምናው ተለይቶ አይደለም። ገብተዋል። በእስልምና ሆኖ ይለያያሉ። ለእስልምና አይለያይም። ነገር ግን የሰዎቹ አስተምሮት ብለህ አንተ ራሱ ተረድተዋል። አሁን አስተምሮታቸው ለምን ተለየ ነው ያልከው። የማን አስተምሮ ከተባለ የግለሰቦቹ እንዴት እንደተለየና እንደወጡ ደግሞ ባጭሩ ላስረዳሽ። ለምሳሌ እነዚህ ሰዎች አምላክ መለኮታዊ እጅ አለ ስንል ጊዜኛ እነዚህ ሰዎች እጅ የለውም ብለው የወጡ ሰዎች አሉ ለማለት ፈልገህ ነው አይደለ? አዎ ልብ በለው። አሁን እዚህ ጋር ቅድም በደንብ አድርጌ በምሳሌ አስረድቼህ ነበር። አንቀበልም ይሄን ያሉበት ምክንያት እነዚህ ሰዎች ምንድነው እጅ ካልን አምላክ እጅ ያለው ካልን ከእኛም እጅ ስላለን ከእኛ ጋር ይመሳሰላል በሚል ነው አፈንግጥ የወጡት አይደለ? ስለዚህ ሁለቱ ናችሁ ማለት ነው። ወይ ተረጋጋ፣ መቼ ጨረስኩኝ? ረጋ በል እንጂ እንድትረዳ እኮ እያስረዳሁ ነው። በምሳሌ ላስረዳ ነው። የእነዚህ ሰዎች ይሄ ግንዛቤያቸው ከየት የመጣ ነው ከተባለ ይሄ ከእጅ ያለው ስላለን እኛም እጅ ያለን ተብሎ ስለተገለጸ እንመሳሰላለንና ነው በሚል ራሳቸው ገንጥለው ወጡ። አየህ አይደለ? ነገር ግን አምላክ አላህ ምን ብሏቸዋል? እኔ አደምን በእጆቼ ነው የፈጠርኩት እላችኋለሁ፣ ግን እኔ እናንተን የሚመስል ማንነት የለኝም ብሎ ዘግቶላቸው ነበር። ገብቶሃል አይደለ? ይሄ ነገር አመለካከታቸው ራሱ ስህተት እንደሆነ ለአንተ ባጭሩ ላስረዳህ፣ ቅድም ላስረዳህ እንደሞከርኩት ማለት ነው። አምላክ እውቀት አለው ስለተባለ አንተ እውቀት አለህ ስለተባልክ ተመሳሰለ ማለት ነው ያንተ የአምላክ ባህሪ ጌች? እሱን ነግሬሃለሁ። አይመሳሰልም። የቃል መመሳሰል የማንነትን መመሳሰል አያሳይም። እነዚህ ሰዎችም አሁን አደምን በእጆች የፈጠርኩት ይላል አላህ፣ እኛም እጅ አለን። ስለዚህ የቃል መመሳሰል ስለተገናኘ እጅ ስለተባለ ከኛ ጋር ተመሳሰለ ማለት ነው እጅ ያለው አንልም ብለው በራሳቸው አፈንግጠው የወጡ ጭፍራዎች ናቸው። እንደዚህ የጥመት አንጃዎች ናቸው። ገብቶሃል አይደለ? ይሄን ነገር ከራሳቸው የአምላክን ባህሪ ከራሳቸው ጋር በማመዛዘን ነው አንቀበልም ያሉት። ገብቶሃል አይደል? አምላክ ያል ከተባለ እኛ ምን ያለው? እንደዛ ተረዳው። ግን ደግሞ ብዙ ሰው እነሱ የሚቀበል ከሆነ እስልምናን ወደ ሁለት ከፈለው ማለት ነው። እሱ እስልምና አይደለም የተከፈለው፣ የሰዎቹ ጠርዝ ነጥቀው እነዚህ ሰዎች የራሳቸውን ግንዛቤ ይዘው የወጡ ሰዎች ተባለው እንጂ የሚታሰበው። ገብቶኛል። ግን እኮ ታዲያ አስተምሮቱ ከተለያየ እኮ ወዲት እንደሚሄድ ራስህ አስተምሮቱ አይለያይም። የሰዎቹ ግንዛቤ ነው እያልኩህ ነው። ጌች ህፃን ልጅ የሚረዳው ነገር እኮ ነው። ሰዎቹ ይሄን አመለካከት ይዘው የአስተሳሰብ ልዩነት እንጂ ይሄ ቃሉ ተለያይቶ አይደለም። ቁርአኑ ገብቶሃል አይደለ? እነዚህማ ከኛ ጋር ተመሳሰለ በሚል ግምታዊ ነገር ራሳቸው ተከትለው ይሄዱ እንጂ ቁርአኑ ላይ ይሄን ግንዛቤ አግኝተው አይደለም። ለምሳሌ ልነግርህ እንደሞከርኩት አንተ አዛኝ ነህ አይደለ? ጌች ታዝናለህ። አምላክ አዛኝ ነኝ ብሎ ራሱን ገልጿል። ያዝናል ለፍጥረታቶቹ። አምላክም አዛኝ ነው፣ እኔም አዛኝ ነኝ። ስለዚህ የፍጡር ባህሪ ያለበት ማለት ትችላለህ እንዴ? ላይ የሚገናኝ አይደለም። አምላክ አዋቂ ነው፣ አንተም አዋቂ ነህ። አንተ አምላክ ተመልካች ነው፣ አንተም ተመልካች ነህ። ገብቶሃል አይደለ? ይህን ነገር ከኛ ጋር የፍጥረታትን ባህሪ ከፈጣሪ ጋር ሄደው በመለካትና በማስተካከል የዛኔ ነው ስህተት የሰሩት እነሱ። ገብቶሃል አይደለ? ትልቁ ስህተት ምንድን ነው? የፍጥረታትን ባህሪ በስም ብቻ ስለተገናኘ ከፈጣሪ ባህሪ ጋር ለማነጻጸር በሞከር ነው። አምላክ ይወርዳል፣ እኔም እወርዳለሁ። ስለዚህ የፍጡር ባህሪን አልቀበለውም። አምላክ ከፍጥረታት ዓለሙ በላይ ነው፣ እኔም ከነገራቶች ሁሉ በላይ መሆን እችላለሁ። ስለዚህ ከፍጥረታትም በላይ ነው አንልም።
አያችሁ አይደል? አምላክ እጅ አለኝ ብሏል። አዳምን በእጆቼ የፈጠርኩት ብሏል። እኔም እጅ አለኝ። ስለዚህ እንዲህ አይነትን ግምታዊ ነገርን በመከተል የጠመሙ ሰዎች እንጂ ያስተምሮቱ ልዩነት ኑሮ አይደለም። ያስተምሮት ቁርአንና ሐዲስ ነው። ገብቶሃል አይደል? ከዚያ ላይ ይሄን የሚያመላክት ምንም ነገር ሳይኖራቸው ይሄማ ከኛ ጋር ተመሳሰለ በሚል ግምታዊ ነገር ተከትለው የሄዱ ሰዎች ናቸው። ይሄን ይመስላል። ኦኬ ታንክ ዩ እሱ ሃይ እሺ የሚገርማችሁ በዚሁ ላይ ሳልነግራችሁ የማላልፈው ነገር ይህ የነቢያችን ሰለላሁ ዐለይሂ ወሰለም ነብይነትን የሚያረጋግጥ የሆነ ክስተት ነው። በነገራችን ላይ የአንድ ነብይ የነብይነቱ መስፈርት ምንድን ነው ከተባለ የነብይነቱ ማረጋገጫው ቅድም እንደነገርኳችሁ አንድ ተአምራትን ያደርጋል። እርሱን አልፈነዋል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን መስፈርት እንዳሟሉ በርካታ ተአምራቶችን እንደሰሩ አይንን እንዳበሩ ሌላም አይተናል። ሁለተኛው የአንድ ነብይ የነብይነት ማረጋገጫው ምንድነው? ያ ነብይ ትንቢትን ይናገራል አደርገች በተናገረው መሰረት ደግሞ ያ ትንቢቱ ሲፈጸም ይታያል አይደለ? በመጽ መልኩ ይመጣል። ልክ ነህ። አዎ ትንቢትን ተናግሮ ያ ነብይ ያ የተናገረው ትንቢት በትክክል ይፈጸማል ነብይ ከሆነ። ካልሆነ ግን ያ ትንቢቱ በትክክል አይፈጸምም። ነቢያችን ሰለላሁ ዐለይሂ ወሰለም ዛሬ እነዚህ አመለካከት ሰዎች ይዘው እንደሚወጡ ወደፊት እንደሚነሱ ቀድመው ተናግረዋል በትንቢት ተቻላልን። በዚያ ዘመን ነበሩ ወይላ በዚያ ዘመን ማንም የለም ነበር እነዚህ። ነገር ግን ወደፊት እንደዚህ አይነት ግንዛቤ ይዘው የሚነሱ ሰዎችን ብለው ተናግረዋቸዋል። ሐዲስ ላይ ሲናገሩ ቃል ነብዩ ሰለላሁ ዐለይሂ ወሰለም ወሰተፍተሪቁ ኡመቲ ዐላ 73 ፍርቃ አሉ። ወደፊት የእኔ ትውልዶች በርካታ ለ73 ያክል ይለያያሉ ብለው ተናገሩ። እስልምና ይለያያል አይደለም ያሉት ትውልዶቼ ብለው ግለሰቦቹ ናቸው የሚለያዩት ብለው ተናገሩ። ሰዎቹ ናቸው የሚለያዩት ማለት ነው። ሰዎቹ በአመለካከታቸው ይለያያሉ። ኦኬ እቺን ተረድቻለሁ። ስለዚህ ሰዎቹ ሲለያዩ አሁን ለምሳሌ ምሳሌ ሳይሆን ዋሃብያ የሚባል አለ አይደለ? መቼም ይሰማል። አንተም ታውቃለህ ከኔ የበለጠ። እሺ ይላል ሰዎች አንድ ላስረዳህ። ዋሃብያ ስም ብቻ ነው ለጥፈውባቸው ነው። ቁርአንና ሐዲስ የተናገረውን ቃል በቃል እንቀበላለን ስላሉ እነዚህ ሰዎች ዋሃብያ ብለው ለጥፈውባቸው ነው። ሌላም ስህተት አለ በዚህ ላይ ያነሱባቸው በእነርሱ ላይ። አሁን እሱን ለማብራራት ጊዜው አይደለም። እሺ ወደ ጥያቄ በቃ እሱን ለማለት ፈልጌ ነው። ኦልሬዲ የሰው አይዲያ አመለካከቱ ነው እንደዚህ ልዩነት ያመጣው። አይዋ የሰዎች አመለካከት ነው እንጂ አስተምሮቱ ተለያይቶ አይደለም። እስልምና ይለያያል። ስለዚህ ለምንድን ነው ታዲያ እሱን ለምንድን ነው የሚከራከሩት ታዲያ? አንዳንድ እስላሞች እርስ በርስ እኮ በጣም የሚፋጩ አሉ። ይሄ ነገር ያመጣው ምንድን ነው? በሰዎች መካከል እኮ መለያየት ያለ ነው። እዚህ ዓለም ላይ ስትኖር ጊዜ አምላክ አላህ በቁርአን ላይ ምን ይላል መሰለህ? ወለው ሻአ ረቡከ ለጀዐለ ናሰ ኡመተን ዋሂደተን ወላ የዛሉነ ሙኽተሊፊን። ይኸውልህ እውነት እስካለ ድረስ ተቃዋሚ ሐሰት አለ እዚች ዓለም ላይ ገብቶሃል አይደለ? እውነት እስካለ ድረስ ተቃዋሚዎች አሉ። ነቢያቶች ሲነሱ እኮ ተቃዋሚዎች ነበሯቸው አይደለ? ክርስቶስ ሲነሳ ጊዜ አይሁዲዎች እኛም የአምላክን መጽሐፍ ይዘናል ብለው ኦሪትን ይዘናል ብለው ይቃወሙት ነበር። እንዴት ሰንበትን ትሽራለህ ይሉት ነበር አይደል? ሌላም እንዲህ ይሏቸው ነበር። ይህ ነገር ያለ ነው። ዓለም ከተፈጠረችበት ጊዜ አንስቶ የእውነት ባለቤቶች እስካሉ ድረስ ያን እውነት የሚቀበሉ ባለ ሐሰት ባለቤቶች ያሉ ናቸው። ነገር ግን ያን ሰዎች ማረምና ማስተካከል የሚችሉበትን መንገድ ታዲያ አምላክ ለምን አላስቀምጠም ከተባለ በደንብ አድርጎ አስቀምጧል። ነቢያቶችን የላከው ለዚሁ ነው። በዚያ በነቢይ አስተምሮ ስር ሁሉም እንዲሰለፉና አንድ እንዲሆኑ፣ ልክ እንዲሁ ደግሞ አምላክ መለኮታዊ መጽሐፍትን ያወርዳል በዚያ ሕግና ስርዓት ሁላቸውም እንዲመሩ ዘንድ። ነገር ግን ቁርአንና ሐዲስ ላይ የሌሉን አመለካከቶች በራሳቸው ግምታዊ ነገር በመከተል ያንን አንቀበልም ማለት እነዚህ ሰዎች ራሳቸው አፈንግጠው የወጡ ሰዎች ናቸው። ገብቶሃል አይደል? ቀደም እንዳልኩ እሷን የፈለኳት የራሳቸውን ግንዛቤ የራሳቸውን ግምታዊ ነገር አምላክ እንዲህ አለው ከተባለ እኛም እንዲህ አለን በማለት ፈጣሪን ከፍጡር ጋር በማስተካከል ያንን አንቀበልም ብለው ሃይማኖትን አይከፍልም። ሃይማኖትን አይደለም ግለሰቦቹ ናቸው የራሳቸውን ግምት ተከትለው የሄዱት። ያው እምነቱን ነው ይዞት ሄደው ኦልሬዲ እምነቱን ነው ይዞት ሄደው በራሱ አይዲያ የራሱን ያንን አመለካከት ለምሳሌ እየነገርኩህ ግምታቸውን ነው እነዚህ ሰዎች ተከትለው የሄዱት እያልኩህ ነው። ገብቶሃል አይደለ? ለናሙናነት ያክል ለምሳሌ ደጋግሜ የሰጠሁ ነው። አምላክ አዋቂ ነው ሲባል ጊዜ እኛ አዋቂ ነን ስንባል ጊዜ በዚህ ጊዜ የአምላክም እውቀት የእኛም እውቀት ተመሳሳይ እንዳልሆነ እኔም አንተም እናምናለን አይደለ? ይሄ ነው እና እጃለሁ ሲባልም ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የሰራሁት ሲል ጊዜ እኛም እጅ ያለንና ስለዚህ ተመሳሰለ ማለት ነው ብሎ ይሄንን መካድ ያስኬዳል ወይ አያስኬድም?
ልክ እውቀት አለው እኔም እውቀት አለኝ ብዬ እውቀታችን ስለተመሳሰለ አምላክ አዋቂ ነው አልልም ብለን እንደማንክድ ሁሉ አምላክ አላህ ሱብሓነሁ ወተዓላ ደብል በእጆች የፈጠርኩት እንዳለ እኛም እጅ እንዳለን ሁሉ የኔ እጅ ከእርሱ ጋር ተመሳሳይ ነውና እጅ የለውም ብዬ ያምናለሁ ብሎ የራስን ግምት ተከትሎ መሄድ አያስኬድም እንደዚህ። ስለዚህ እዚህ ቦታ ላይ እምነቱ ሳይሆን የተለያየው የሰዎቹ የተሳሳተ ግምት ነው ይዘው የወጡት ያ ነው። እሺ ኦኬ ተረድቻለሁ። መርሐባሽ ቀጣይ ጥያቄ ካለ መጠየቅ ትችላለህ። ተዘራ ጥያቄ ካለ ቀጣይ። ያ ሰላም ያ ሰላም ያ ሰላም። እሺ ተዘራ عندك سؤال ولا እሺ ሌላም ልጠይቅ በዛው አጋጣሚ ሰው ስለሌለ ይቻላል ወይ ካበዛውብህም ልውረድ? ጠይቅ አብሽር ፈታው ጠይቅ። ውዱ በምታደርግበት ጊዜ ማለት ነው ውሃ በአጠገብ ባይኖር ምንድን ነው መፍትሄው? ውሃ በአጠገባችን ባይኖር ከውሃ ውጭ ንጹህ በሆኑ ነገራቶች እናደርጋለን። አፈር ንጹህ ነው። አፈር ንጹህ ነው። ስለዚህ በአፈር ተየሙም የሚባል ነገር እናደርጋለን እንጂ ውዱ ውሃ ስለሌለ ላስቆመ አምላካችን አላህ ሱብሓነሁ ወተዓላ ውሃ ከሌለ በቃ ስግደት የለም ማለት ነው ብሎ አልዘጋው። ላ ስግደት አለ በሁሉም ጊዜ። ነገር ግን ምን አለና በንጹህ በሆነ ነገር በዚያ ተየሙም ታደርጋላችሁ፣ በንጹህ አፈር ማለት ነው። በአፈርም እያልከኝ ነው? አፈር ንጹህ ነው አይደለም? አይደለም። አንተ ከምንድን ነው የምትታጠበው? አፈርማ ንጹህ ነው የተፈጠረው ራሱ ከአፈር። እሺ ከምንድን ነው የምትታጠበው? እሱን ከምንድን ነው የምትታጠበው? አንተ ከምንድን ነው የምትታጠበው ማለት አላማው ሰውነትን ሻወር መውሰድ እኮ ማጠብ እኮ አይደለም። ውዱ የሚባል ነገር አለ። ቅድመ አምልኮ ከማድረግህ በፊት ያንን የምትዘጋጅበት የሆነ ዝግጅት ነው እርሱ እንጂ መታጠብ ቢሆንማ ሙሉ ሰውነትን ነበር መታጠብ ያለብህ። ነገር ግን ፊትህንና እጅህን ልክ እንዲሁ ደግሞ እግሮችህን ውዱ እንድታደርግ ታዘሃል። ያንን ታጥባለህ በውሃ። ይህ አምላክ አላህ ሱብሓነሁ ወተዓላ ቅድመ አምልኮ ከማድረጋችን በፊት ያዘዘው ነገር ነው። ያ ነገር ከሌለ ግን በቃ ውሃ የለምና እኔን መገዛት ያቆማል እዚህ ጋር ያለን አምላክ አይደለም። ላ አምላክ አላህ ሱብሓነሁ ወተዓላ በተየሙም እንድናደርግ ፈቅዶልናል። እርሱም ምንድነው? ንጹህ የሆነ አፈር ትሄዱና በአፈር ሰውነታችሁን ይሄ ቢስሚላህ ብላችሁ ለምሳሌ እንዲህ በመዳፋችሁ ትነኩና ይሄን አፈሩን ማራገፍ ትችላላችሁ፣ መብታችሁ ነው። በአፍ እንዲህ ካደረግክ በኋላ ታረግፈውና ከዛ ፊትህን እንዲህ ታደርጋለህ፣ ከዛ እጅህን እንደዚህ ታደርጋለህ። ይሄን ይመስላል። እሺ ቀጥል ጥያቄ። በቃ ይሄን ልጠይቅህ ነበርና ግን አላሳመነኝም። ያላሳመነ ምን አባዳል ምን ያላሳመነ በአፈር ውሃ ከሌለ በአፈር ነክተክ ውዱ ማድረግ ትችላለህ የሚለው ነገር እኔ አልተቀበልኩትም። ለዛ እኮ ነው የጠየቅኩህ። እኔም ችግር የለውም ያልተረዳኸው ከምን አንጻር እንደሆነ ልትገልጸው ስላልቻልክ እስኪ በጥያቄው ልክ ላድርግልህ እኮ። ለዛ እኮ ነው እኔ አሁን መታጠብ ካለብህ ከምንድን ነው የምትታጠበው የሚለውን ነገር አለ። አንዴ አምልኮ ማለት ምን ማለት ነው? መገዛት ይመስለኛል። አፈር የሚለውን ነገር በምን እንደተረዳው ታውቃለህ? ይሄ አምልኮ ማለት ምን ማለት ነው? ኦኬ አምልኮ ማምለክ ነው፣ መገዛት ነው። እንዴት ነው አምላክን የምትገዛ? ትእዛዙን በማክበር ነው። ሌላ ምን አለ? በጣም ጥሩ። ስለዚህ አምላክ አዘዘህን ነገር አምላክ ምን አለ? ውዱ ስታደርጉ ጊዜ በውሃ አድርጉ አለ። ያ ከሌለ ደግሞ በንጹህ አፈር ተየሙም አድርጉ አለ። አምልኮ ብሎ ማለት አምላክ ያዘዘህን ትእዛዝ መፈጸም ማለት ነው። ገብቶሃል አይደለ? አምላክ ካዘዘህ ትእዛዛቶች መካከል እስኪ አንድ አራቱን ጥቀስልኝ አንተ። ያው ከአስርቱ ትእዛዛት መቼም ታውቃለህ፣ መጥቀሱ ጥቅም የለውም እና ግን ያንተን አስረዳልኝ። ለምሳሌ ስታርድ ጊዜ ታርዳለህ አይደለ? እርድ ምንድን ነው የምታርደው? መስዋዕት የምታቀርበው በግ ነው። በጣም ጥሩ። ወፍ ብታርድስ? ወይቺ ምንድን ነች? ዶሮ እኮ ምን ገለጸልኛ? ምን ለማለት ዶሮ መስዋዕት ብታደርግና ብታቀርብ ለምሳሌ እሱ የታዘዝከው በግ ሆኖ ሳለ ማለት ነው። ምን ችግር አለው? የታዘዝከውን አድርግ ነው። ኦልሬዲ በጣም ጥሩ። እሱን ነው እያልኩ ያለ አላህ የታዘዝከውን አድርግ ስላለ ነው። አሁንም እዚያ ቦታ ላይ እያዘዘ ያለው እርሱ ነው። ነገር ግን ያንኛውን ብታርድ ምን ችግር አለው?
ስጋ አይበላም የዶሮ ስጋ አይፈቀድም ማለት ነው ወይ እያልኩ ልፈላሰፋ አልችልም። ገብቶሃል አይደል? አይ አምላክ ስለዚህ አላህ አዞኛል በአፈርም ቢሆን እንትን አድርጌ ውዱ ማድረግ እችላለሁ ነው ያንተ ሐሳብ። እሱ ነው የአምላክ ትእዛዝ ነው። ገብቶሃል አይደል? አምልኮ ብሎ ማለት አምላክ በነብያት በኩል ያዘዘውን ትእዛዛት መፈጸም ማለት ነው። ምንድነው ያዘዘህ? እንድታርድ ስለህ ጊዜ በግ ነው አልክ። ዶሮስ ብታርድላ በግ ስለሆነ የታዘዘው በግ ነው የሚፈልገው አምላክ። ዶሮ ስለማይፈቅድ ነው ማለት ነው? ዶሮ ንጹህ ስላልሆነች ነው ማለት ነው? ዶሮ ነጃሳ ስለሆነች ነው ማለት ነው? አይደለም። ነገር ግን አምላክ የፈለገውና ያዘዘው በዚያ መልኩ አድርግ ብሎ ቃሉ ላይ ስላወረደልህ ነው። ይሄ ነው ለማንኛውም ቀጣይ ጥያቄ ካለ ይችላል። ሌላ ሰው ይጠይቃ ካለ እንዲገባችሁ እየታገሉ ያሉት መሰላችሁ ክርስቲያኖች ስላሴን ነው የሚያምኑት። ከዛ ምንድነው የሚያደርጉት? ድሮ እነሱ ሳይመጡ በፊት ክርስትና የሚባል ነገር ሳይመጣ በፊት ማለት ነው የነበረ መጽሐፍ የአይሁዶችን ፒክ ያደርጉና ከዛ እንትን ያለ እሺ ትሩዝ ምን ልትል ነው? ስላሴ አለ ስላሴን አሳየኝ። እሺ አንዴ እሱ እስከሚመጣ ብዬ ነው እኮ አንተ አሁን ስላሴን የሚያሳይ ማስረጃ ካለ ምዕራፍና ቁጥር ይሄው ቅድም የከፈትክልኝ ማለት ነው። ከቅድሙ እንቀጥልና እንደ አዲስ ሳይሆን ቅድም እያወራኝ ነበር ካስተው። እሺ እኮ የቅድሙ ስላሴን የሚያሳይ ከሆነ ነገርን የከፈትክልኝ አንተ የከፈትክልኝ ምዕራፍ 1 ከቁጥር 26 ኦሪት ዘፍጥረት እንዲህ ነው። አሁን እሱ ራሱ እሱን እኮ ትርጉም ትክክል እኮ እሱ ራሱ አሁን ስህተት ነው የተተረጎመው። እንፍጠር አሁን አይልም። ጥራት ትታያለች እንፍጠር አይልም። ለምሳሌ ማን የተረጎመው? አንተ ነህ ስህተት ያደረግከው ነው። ስህተት አንተ ነህ ስህተት ያደረግከው ስህተት ነው ብለህ ነው የምትቀበለው? ሲተረጉም ይሳስታሉ። በዛ ላይ እንፍጠር ይላል። ለምሳሌ አሁን ገልብጬ በጠይቅ እንዴ ልታረግ ነው? አሁን ለምሳሌ ዘፍጥረት 26 ላይ እንፍጠር ይላል። ዘፍጥረት 26 ስለዚህ ይሄው እኮ እዚህ ጋር ወንድሜ እሱ እኮ አማርኛው ነው የከፈትከው። ብሉይ ኪዳን በዕብራይስጥ እኮ የተጻፈው። እሺ ስለዚህ አሁን አንተ በተለይ ምንድነው መጽሐፍ ቅዱስ ይሳሳታል ነው? መጽሐፍ ቅዱስ ይሳሳታል አይደለም ያልኩት። መጽሐፍ ቅዱስ ሲተረጎም አማርኛ ሙሴ ተናግሮ አያውቅምላ ማለት ነው። ነቢያ ማናቸውም አያውቁትም ይሄን አማርኛ ቋንቋ። እነሱ ራሱ የመጀመሪያውን ፔጅ ክፈተው ትርጉም ሙሉ ሊሆን ስለማይችል በቀጣይ አስተያየት ስጡንና እናሻሽላለን ብለዋል ራሳቸው። እሺ መጽሐፈ ኩፋሌ ለምን ተቀበልክ? እሺ መጽሐፈ ኩፋሌ ላይ ክፈትልኝና አላቸው አለን። አንድ ያዳምጠኝ። የማዳመጥ ችግር ያለብን የሚመስለኝ። አንድ ያዳምጥ። መጽሐፍ ቅዱስ ሲጻፍ ብሉይ ኪዳን በዕብራይስጥና በአረማይክ ነው። ለምሳሌ ዳንኤል መጽሐፍ ለምሳሌ በአረማይክ ቋንቋ የተጻፈው፣ በዕብራይስጥ አዲስ ኪዳን የተጻፈው በግሪክ ነው። እሺ ስለዚህ ይህን ቋንቋ ሰዎች ይሰባሰቡና የኢትዮጵያ መጽሐፍ ቅዱስ ቁጭ ብለው ይተረጉማሉ። ቋንቋ ሲተረጉሙ ሊሳሳቱ ይችላሉ። ያን ነው ትርጉም ብዬ ነው እንጂ መጽሐፍ ቅዱስ ያልኩ አይደል። ትርጉም ራሳቸውም ደግሞ ተናግረዋል። የመጀመሪያ ገጽ ላይ ከተሳሳትን በሐሳብ ስጡና በቀጣይ እናሻሽላለን። ለዛ እኮ ነው 1954 2000 10 የሚታተመው። እውነት ነው እሱ ትክክል እኮ ነው። አሁን ላሳይክ እኮ አሁን ታዲያ አንተ አሳየኝ። የዕብራይስጡ ላይ እኮ ነው ማለት ያለብህ አንተ። እንፍጠር አይልም የዕብራይስጡ አይደለም። አይደለም። እሺ አንተ አሳየኝ። እሺ አንተ አሳየኝ። እኔ ያልኩህ ማለት ነው መጽሐፈ ኩፋሌ አይሳሳትም ነው። በሲተረጎም ዘፍጥረት 1:26 አንድ ይቅርታ፣ ዘፍጥረት 1:26 እሺ በዕብራይስጡ አሳየኝ። እሺ እንደዛ እኮ በዕብራይስጡ ሳይሆን እኔ እኮ አሁን አልተግባባንም መሰለኝ። አብዱል ከሪም በቃ ሚዩት አድርግሽ። ሌላ ክርስቲያን ይግባ እውቀት ያለው ሰው አብዱ አንዴ ይቅርታ፣ ክርስቲያን አስገቡ። ትሩዝ አንዴ ሸሃዳ አለ እያሉ ነው። አብዱ አስገቡት። ሀብታሙ የሚለውን ትሩዝ የሚነገርን ነገር አዳምጥ። እሺ ትርጉም ስትባል ትርጉም ሲነገር አትደጋግም። ለምሳሌ እየተነገረ ተርጓሚዎቹ ሊሳሳታሉ ብዙ ጊዜ። ከዚያ እሺ ከተሳሳቱ እናንተ አሳዩኝ ነው የሚባለው። እኔ አሁን የዕብራይስጡን ከፍቼ ላሳይ ነው። እንግሊዘኛ ራሱ በነገራችን ፕሮቴስታንቶች ራሱ አሻሽለውታል። ይኸው እዚህ ጋር ይታያል። እሺ አንዴ እዚህ ጋር ይታያል ስክሪኔ። አዎ ተቀብያለሁ እኮ እሱን። አዎ ሌታስ ሜክ ነው። እሺ ክሬት የሚል ራሱ አታገኝ። ሌታስ ሜክ ማለት እንስራ ነው እንጂ እንፍጠር አይደለም እያላችሁ ያሉት። በነገራችን እንፍጠር ባራ የሚል ቃል ነው የዕብራይስጥ እንፍጠር። ዘፍጥረት 1:1 ላይ ያለውን ተመልከት። ለምሳሌ ባራ ብሎ ነው ያስቀምጠው። ያ አሳን የሚለው አሳ መስራት ማለት ነው። ራሱ ቃል ተመሳሳይ ዘፍጥረት ምዕራፍ 6 ቁጥር 14 ላይ ይጠቅሰዋል። ለምሳሌ ከጎፌር እንጨት መርከብ ላንተ ስራ ብሎ ሲጠቀም ስራ ለሚለው የተጠቀመው ቃል ተመሳሳይ ዕብራይስጥ ራሱን ቃል የሚጠቀም ስለዚህ ይሄ በዛ ነው። ሰባሪ ግሪክ ብትጠቀም እንደዛ ነው የሚያስቀምጠው። አውራሽ እሺ ምን አልከኝ? አሁን እንዲህ በብሉይ ኪዳን ያሉትን የሆኑ አባላት ተሰባስበው ነው የሚተረጉሙት። የዛን ዜ ሊሳሳቱ ይችላሉ ነው አይደል ያልከኝ አንተ? እሺ ክፈተው፣ የመጽሐፍ ቅዱስን የመጀመሪያ ገጽ ክፈተው። እኔ ለምን አስጨነቀኝ? የመጀመሪያውን ገጽ ክፈተው እስቲ። ዝጋው መጽሐፍ
የመጀመሪያውን ገጽ አይ ትክክል ነህ እኮ ተረድቻለሁ ወንድሜ። እሺ ትክክል ከሆንክ አትደጋግማ ታዲያ። ትክክል ከሆንክ ለምን ትደጋግመዋለህ? አዎ ሊሳሳቱ ይችላሉ። ገብቶሃል አይደለ? ሊሳሳቱ ይችላሉ። ግን አሁን ለምሳሌ ቅድም ያሳየኸኝ አለ አይደለ? ከመጽሐፈ ኩፋሌ እሱ ለምሳሌ እንዴት ነው እንፍጠር አለን ብሎ ነው አይደለ? መልአኩ የነገረው ለሙሴ። እሱንም ላሳይክ። እዚህ ጋር ስክሪን ይታያል። እሱም አለ ነው ይዞ እሱ ላይ ተመሳሳይ ነው የሚጠቀመው። ያንተ ተርጓሚ እዚህ ጋር ነው አለ። ቆይ ላሳይክ። እሱ ጁብልስ ይኸውና፣ ይኸው እንግሊዘኛው ጁብልስ ይታያል። ይኸው the book of jubilees የሚለው ላይ እዚህ ላይ ተመሳሳይ ነው የሚጠቀመው። ተመሳሳይ ቆይታል ለመሰለክ እሺ ሞስራይት ሂስትሪን ጻፋለው ይልና እሺ ከዛ በኋላ on the first day of the presence of the angel in the spirit darkness ሆነ ምናምን እያለ ያስቀምጣል። እዚህም ጋር እንስራ ነው የሚለው እንፍጠር አይደለም የሚለው። ይኸው ጁብልስ ላይ ይታያል and the Lord said unto us ለኛ አለን ከዛ it is not good that the man መልካም አይደለም ጥሩ አይደለም ማለት the man should be alone ብቻውን ይወዝድ መልካም ከዛ let us create ነው የሚለው make ነው የሚለው make ያንተ አማርኛ ተርጉሞች አሁንም ይሄንን ሲተርጉሙ እንፍጠር ያለው ተርጉሙት። እኔ አዝም ቅድም ያነበብኩት ዝም ቶለሬት ለማድረግ ነው ያለፍኩት እንጂ የመጽሐፍ ኩፋሌን እኮ የከፈትኩት አሁን ቡክ ኦፍ ጁብልስ እኮ ነው የሚለው አላየው እንዴ? ቡክ ኦፍ ጁብልስ አሁን የመጽሐፍ መላኩ ለሙሴ የተናገረበት ፓርት አለ አይደለ? እሱን እኮ ነው ያነበብኩት አሁን። እሺ ወይን እያዳመጠኝ አልነበረም ይልኝ። እሺ ይሄ አንብብ ብቻ ምንድነው የሚለው ይሄ the book of jubilees ይላል። ይሄ መጽሐፈ ኩፋሌ ማለት ነው። ከፈትኩኝና መልአኩ እያወራ ነው። ከዛ መጣውኝና መልአኩ ይሄው እዚህም ጋር ይሄው ፔጅ ስንት ላይ ፔጅ 41 ላይ ይናገር። ይሄው book of jubilees ላይ ከዛ ምን ብሎ ያስቀምጣል? ይሄው for the first he created መጀመሪያ ቀን ሰማይና በፈጠረ ይላል ለሙሴ እየነገረው ነው። ሄድኩኝ ከዛ book of jubilees ላይ ከዛ ቀጣይ ላይ ምን አለ? ይሄው book of jubilees and አለ the Lord said unto us ለኛ አለ። ከዛ ምን አለ? let us make let us create አይደለም ያለ let us make ጁብልስ ላይ እንደዛ ነው የሚለው። ግን ያንተ አማርኛ ተርጓሚዎች አትመናቸው። በዚህ አጋጣሚ አንዴ የሆነ ጥያቄ ልጠይቅ። አለማወቅ ምን አይደለም አይደለ? ለማወቅ ነው አይተውት። ግን እዚህ ጋር አንቱ አሲል ማለት ነው መጽሐፉ ላይ አሁን የከፈልከው ላይ ዘ ቡክ ኦፍ ጁብልስ የሚለው ላይ ማለት ነው። አንቱ አሲል ምን ለማለት ነው? ለኛ ማለት ነው አይደለ? ስለዚህ የዚህኛው የአማርኛው ትርጓሜ ልክ ወደ አማርኛ ያንን ትራንስሌት ስታደርገው ራሱን ነው የሚሰጥህ ያንን ራሱን ነው የሚሰጥህ ለኛ ማለት እኮ አንተ ዋሲል እኮ ለኛ ማለት ነው። ሌላ ምንም አዲስ ነገር ለኛ እንዲህ ያለና ገጸ መልአክ ማለት እኮ መጥቶ ይሄ መልእክቶች የሚያስተላልፍ ምናምን ነገር ነው። ይሄ እንትን የሚል ነገር። ስለዚህ ያ መልአክ መጥቶ እንደዛ ነው እየተናገረ ያለው። በነገራችን ላይ ይሄ የታመነ ነገር ነው። አምላክ ከመላእክት ጋር እያወራ እንደሆነ እናንተ በግድ ነው የምትታገሉት። ሊትራሊ ሁላችንም ተሳስተን ማለት አስቡት። ኢየሱስ ሳይወለድ የነበረው መጽሐፍ ሁሉ ተሳስቶ መጽሐፈ ኩፋሌ ምናምን የመሳሰሉት ኢየሱስ ሳይወለድ በፊት የነበሩ ናቸው። እነዚህ ሁላ ተሳስተው እኛም ተሳስተን ሁላችንም ተሳስተን ከዛ እሺና አሳዩን ስንላቸው ደግሞ አያሳዩን። ሁላችንም እሺ ተሳስተን እንበልበት። ሁላችንም ተሳስተናል ግን እንቀመጥ። ሁሉ መጽሐፍ እንቅደደውና እስቲ አንታው ዘፍጥረት 1:26 ለወልድና ለመንፈስ ቅዱስ ነው የሚል አሳይ። ዘፍጥረት 1:26 አሁን እንደሱ ብለህ በጠይቀኝ እኮ አሪፍ ነው። እኔ ላስረዳ በራሴ አንግል ማለት ነው። አንግል እኔ እንደዛ አይደለም ያልኩት። እኔ አሁን በራሴ አንግል ሳይሆን ያሳየው መጀመሪያ እኔ ጁብልስን ጠቀስን አንድ፣ ከዛ በሁለተኛ ምን ጠቀስን? ታርገም ጠቀስን መላእክት እንደሆነ ሁለት፣ ከዛ በኋላ የተለያዩ ፕሮቴስታንት ምሁራኖችንም ጠቀስን ሶስት፣ ከፈለክ የቋንቋ ምሁር ጠቅስላለው አራት። እንደዚህ ምሁራን አንታው ሲሆነ ጠቀስና አሳየን። እንፍጠር አላለም። እንፍጠር እንዳለ አሳየን። እሺ መጀመሪያ እንስራ ነው ያለው። እንስራ ነው ያለው። እሺ እንስራ ካለ መላእክት ይሰራሉ አይፈጥሩም አይደለ? እንፍጠር ካለም አይፈጥሩም ይለያል እኮ። መስራትና መፍጠር በጣም ነው የሚለያየው። እኔ አሁን ዝም ብዬ በጣም ይለያያል። ጭቃ መስራት ይችላል። ከዛ ግን መፍጠር ይለያል። ከዛ ቁጥር 7 እንደውም ካየው ፈጠረ ነው የሚለው። እነሱ እንስራ አላቸውና እሱ ነው የፈጠረው። ቁጥር 7 ላይ እግዚአብሔር ሰውን በመልኩ ፈጠረ ይላል። እሱ ነው። እሺ ምኑን ነው የሰሩት እነሱ መላእክቱ? ምኑን ነው የሰሩት? እንስራ ካላቸው መቼስ እዛ ጋር ያ ተናጋሪው አካል ከነዛ መላእክት የሆነ ነገር ፈልጓል ማለት ነው። እንስራ ማለት የሆነ ነገር አለ። ለምሳሌ ለአንተ እንጨት ስራ፣ ለምሳሌ ኖህን ማለት ነው እንጨት ስራ ብሎታል። ያ ማለት እኮ እንስራ ነው ያለው። እንጨት እንስራ ነው ያለው። መላእክት የሰራዊት አምላክ እኮ ነው። እንዲህ እናድርግ ምናምን ይላል እኮ አምላክ ማለት እኮ። እሺ እሱን አሳየኝ። እንዲህ እናድርግ ያለበትን ሰውን
የሰው ልጅን ማለት ነው ፍጥረትን እንዲህ እናርግ ያለበትን ቦታ ማስረጃ አለ። አዎ ኑ እንውረድ ቋንቋቸው እንደበላልቃቸው ብሏል። ኑ እንውረድ ምናምን ብሏቸዋል። ለምሳሌ ኑ እንውረድ እና ማንን ነው እንደዚህ ያለው? እንውረድ ያለው እና ማንን ነው? መላእክትን ነው። እንስራም ያለው መላእክትን ነው። እንውረድ ይላቸዋል። ቋንቋቸውን እንደበላልቃቸው ምንድን ነው የሚሰሩት? እነሱ የሚሰሩት ምንድን ነው እኮ? እሱን እኮ አልተዘረዘረም እዚህ ጋር መፍጠር እንደማይችሉ ነው። ለምሳሌ ግን ለምሳሌ መልእክት ላኩ ሲል መስራት የሚችሉት ነገር አለ ማለት ነው። መስራት እኮ ትሰራለህ እኮ። ለምሳሌ አንድ ስራ ማለት እኮ አንድ ትሩዝ ተረጋጋ። ስራ መፍጠርና መስራት ይለያያሉ። ስለዚህ እያልክ ምንም አትጓጓ። መስራት ማለት እንጨት ከሰራ መስራት ነው። መፍጠር ግን ይለያያል። መፍጠር አምላክ ብቻ ነው የሚችለው ይሄኛውን ነገር። ለምሳሌ እኔ አሁን ብድግ ብዬ እኮ የሆነ ነገር አሁን ዝም ብዬ እንትን መስራት እችላለሁ። የሆነ ምንድነው የወፍ ቅርጽ መስራት እችላለሁ። ከዛ ግን መፍጠር ነው ማለት ነው ችግሩ። እንዴ ይሄ እኮ ቀላል አምላክ ነው ኤቢሊቲው የሚሰጥ ሲፈጥር ማለት ነው። ለምሳሌ መላእክት ለምሳሌ ሰዶምና ጎሞራን የመሳሰሉ ነገሮች ያጠፋሉ። አሁን ይሄ መስራት ይችላሉ። ይሄ ማጥፋት የሆነ ነገር ማድረግ ሰውን እንትን ሊያጠቁህ ይችላሉ፣ ሊከላከሉልም ይችላሉ። ይሄን ማድረግ ይችላሉ። ያ ማለት አምላክ ናቸው ማለት አይደለም። መስራትና መፍጠር ይለያያል። አትድረቅ እባክህ፣ ደከመ ነው። መፍጠር የሚለውን ቃል መጀመሪያው ነው አይጠቀምም እዛ ቦታ ላይ። በጣም ጥቅሱ ግልጽ እኮ ነው የሚያደርጉት። ዘፍጥረት 1:26 እንስራ አላቸውና ቁጥር 27 ላይ እንፍጠራለን። ያንተ ምሁራኖች ሲያስቀምጡ ዘሎርድ ኦፍ የሰራዊት ጌታ የሚባለው እኮ ለዛ ነው። አምላክ ነው የሰራዊት ጌታ እግዚአብሔር እንዲህ ይላል የሚባለው ለዛ ነው። እሱ ገብቶኛል። ግን እኔ እኮ አሁን ጥያቄ እንስራ ሲል ማለት ነው ምንም አልሰሩም። ሊትራሊ ምንም ማለት ነው። ላሳይክ ምንም አልሰሩም። እንዲሁ እንስራ ይላቸው እነሱ ነው ያወራው። እየሰራው ማን ነው? የሰራው ማን ነው? እግዚአብሔር አምላክ አይሰራ። ይሄን በማስረጃ ላሳይክ። ተረጋጋ። እግዚአብሔር ለኛ እንዲህ አለን አለ። ታያል። እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም አለና፣ ነገር ግን እንደርሱ ያለ እርዳት እንፍጠርለት ወይም እንስራለት አለ። ከዛ ግን አምላካችን እግዚአብሔር በእርሱ እንቅልፍ አመጣበት። እነሱ ቆመው ነው የሚያዩት፣ ምንም ነገር የለም፣ አልሰሩም። አምላካችን እግዚአብሔር በእርሱ እንቅልፍ አመጣበት፣ እርሱም ተኛ። ከዛ ከአጥንቶቹ መካከል አንድ አጥንት ወስዶ ሴት ፈጠራት ይላል። እነሱ እየሰሩ እየተባበሩ እንጂ እየተባበሩ አይደለም፣ ግን ያናግራቸዋል መላእክቶችን ማለት ነው እንጂ ያ ማለት ተሳትፈዋል ማለት አይደለም። እሺ መጽሐፍ በቃ ይሄን እያሳየን ያለው ወንድሜ፣ አሁን አለን የሚለውን ተቀብለሃል አይደለ? መጽሐፈ ኩፋሌ ላይ ያለውን ቀጥተኛ ትርጓሜ እኔ ነኝ እኮ ተቀብለሃል ስትለኝ ማለት ነው። እኔ ነኝ የጠቀስኩት። ለምንድን ነው የምቀበለው? እኔ አንድ ሲደመር አንድ ሁለት ነው ብዬ አስረድቼ መልሳ አንድ ሲደመር አንድ የሚለውን ተቀብለሃል ይተኛል እንዴ? አንተ ሃይላይት እኮ አድርገህበታል ወንድሜ። አሁን እኮ ይሄንን ሃይላይት አድርገህበታል። እግዚአብሔር ለኛ እንዲህ አለን የሚለውን ሃይላይት አድርገህበታል። ሃይላይት ያደረግበት ምንድነው ጥያቄ? ወገን ምንድነው ጥያቄ? ይሄ ልጅ ስንት ያክል የተማረው? እሺ አንዴ አታጥፈው። ቆይ ይሄንን ነው አታጥፈውና አንዴ ይሄንን ነው አታጥፈው። ምንድነው ጥያቄ? አንዴ ይቅርታ። እግዚአብሔርም ለኛ እንዲህ አለን ያሉት ለምን አላቸው ብሎ አልተናገረም? ሙሴ ስለ ይሄው አለን ብሎ ተናግሯል ብለሃል አይደለ? አንዴ ትሩዝ ተረጋጋ። ትሩዝ በቃ በየመጨረሻው ነው የምጠይቅ። አንዴ እስካሁን የለፈለፍኩት እንደገባህና እንደገባህ በቃ እሱማ አውቃለሁ እኮ እንደምታስወጣኝ አውቃለሁ። አላስወጣ አይደለም። ማን ነው ተናጋሪው እዚህ ጋር? አይ ታስወጣኛለህ። እሱንማ ስንደርስበት እኮ የተናገረው መልአኩ ነው ለሙሴ። እሺ እንፍጠር የሚለው የዕብራይስጡ ቃል ምንድን ነው? እሺ እንፍጠር እኮ እንፍጠር የሚለውማ ፍጥረቱን እኮ ነው የሰው ልጅን እኮ ነው እንደዛ ብሎ ያለው እንፍጠር ያለው። በቃ እሺ አንዴ እንፍጠር የሚለው የዕብራይስጥ ቃል ምንድን ነው? እዛ ቦታ ላይ የገባው ምናልባት ካየው እንፍጠር እንስራ የሚለው ነው ያሳየኝ እኮ። እንፍጠር ይላል አላልክም? ማስረጃውን ስጠን። እሺ የዕብራይስጡን ቃል እንፍጠር ይሄው ፊት ለፊት ያለው እኮ ነው። ይሄው እኮ ፊት ለፊት ያወጣው አሁን አንተ እንደ ማስረጃ አድርገህ ያመጣው የዕብራይስጡን አሳየን። አያ ጠፋ። አያ ይሄ እኮ ነው መጨረሻው። ይሄ ነው አይደለ? አለን የሚለውን ተቀበል፣ አለን የሚለውን ተቀበል። ከዛ ደግሞ እንፍጠር የሚለውን አልቀበልም አልክ። አለን የሚለውን ግን ተቀብለሃል። ምን ሆነሃል? ምንድነው የምታወራው? እኔ ምንም ሊገባኝ እኮ ነው ያልቻለው የምታወራው ነገር። ዝም ብለህ ከመሬት ተነስተህ በላ የሚለውን ተቀብለሃል ወይ ትለኛለህ? ተኛ የሚለውን ተቀብለሃል? ወረደ የሚለውን ተቀብለሃል? አለን የሚለውን አለን ነው ያሉት። ጋይስ አሁን ታች ያላችሁ ሰዎች ልጁ ምንድነው ያወራን እየገባኝ አይደለም። ዝም ብሎ ከመሬት ተነስቶ ሮጣ የሚለውን ተቀብለሃል አይደል ይለኛል። ምንም የማይገናኝ ነገር ከምናወራው ደስካ እንዴን ለመውጣት ፈልጎ ነው እንደ ማስረጃ አድርገና ወንድም ያቀረብከው ሃይላይት ያደረግበት። አሁን ዘፍጥረት 1:27 የከፈትኩኝ በቃ ይሄው ዜሮ። አሁን ዘፍጥረት 1:27 ከፈትኩኝ የዕብራይስጡን። አሁን ንገረን እስቲ ምንድነው የሚለው የዕብራይስጡ ቃል? እሺ መልአኩ አለን እንፍጠር አለን የሚለው ቦታ ፍቺውን አሳየኝ። ቆይ እኔ አላግዝህም እኮ ቅድም እኔ አላግዝህም። አሁን እኔ ሳላግዝህ አንተ ነው የምትናገረው። አሁን አንተ የምትናገርበት ሰዓት ደርሷል፣ አትወጣም። እሺ ዘፍጥረት 1:26 ላይ ከዕብራይስጡ ጀምረና ንገረን እስቲ። ዕብራይስጡ አብዱል ከሪም ወንድሜ እኔ አንድ ነገር ልንገርህ።
አትንገረኝ ምንም ነገር በቃ የጸባይ ሰዓት አልኩ። በእውነቱ ማለት ነው በእውነቱ ዕውቀት ያለኝ ሰው አይደለሁም። በእውነቱ ዕውቀት ያለኝ ሰው አይደለሁም። ግን እማቀውን ልንገር በቃ ጨረስን። ሌላ ክርስቲያን ካለ አስገቡ። ኧረ በስመ አብ በቃ ጨረስን። እንግዲህ እኔ ስለ ከዚህ በላይ እንዲህ አይን በአይን ራስህ ሃይላይት አድርገህ ራስህ አውጥተኸው አንደኛውን ካሜራ ስዘጋ ደግሞ ማውራት ጀመረ። ካሜራ ስዘጋ ደግሞ ማውራት ጀመረ። ይሄው አበራለሁ እኮ ማብራቱ ታስረዳናለህ። አዎ አሁን ያወጣውን ሃይላይት መጽሐፍ ክፍል የአማርኛ ትርጉም ከዛ ጀምረን ነው ከመጀመሪያ ጀምረን ነው ዘፍጥረት 1:26 ላይ እንፍጠር የሚለው የገባው ቃል ምንድነው? እሺ እንፍጠር ነው እንስራ ነው የሚለውን ነገር እስቲ ከዕብራይስጥ አውርታ ትነገረን። እሺ እንስራ ነው አልክ። እሺ ቶ በዕብራይስጥ እኮ እንስራ ነው አይደል? እኔን ተወኝ። እሺ እንስራ ነው የሚለው ምንድነው? የሚለው እንስራ ለሚለው የገባው ቃል ራሱ ምንድነው? እንስራ ሜክ ነው የሚለው ብላ ሳይተኛል እኮ እሱ እንግሊዘኛ ነው። ዕብራይስጡን ነገር እኔ ያሳየውን ተው፣ አንተ ነው የምትነግረን ነው። እሺ ምንድነው ያልኩት እኮ በቃ አሁን እሺ ዋን ዴይ ሚል ገብቷል። ይቀጥል። ዋን ዴይ ክርስቲያን ነህ? ከየት ቤተ እምነት? እሺ ኢየሱስ አምላክ ነው ብለህ የምታምነው ትሩዝ በቃ ተወይነ እሺ ኢየሱስ አምላክ በነገራችን አንድ ጥቅስ እንትን ልበልልህ ካዳመጥከኝ አብዱል ከሪም በዚህ በመጽሐፈ ምሳሌ ማለት ነው ምዕራፍ 14 ከቁጥር 14 ላይ ከ25 ጀምሮ ስታረብ እንዲህ ይላል። ከእናንተ ዘንድ ስኖር ይላል ነግሬያቸዋለሁ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ መጽሐፈ ምሳሌ ላይ ነው እንደዛ የሚለው። መጽሐፈ ምሳሌ ላይ ትከፍተው ወይ መጽሐፈ ምሳሌ ላይ ነው መንፈስ ቅዱስን ልካለሁ የሚለው። መጽሐፈ ምሳሌ ላይ ነው የሚለው እንደዛ። አንዴ ትከፍተው ወይ አብዱል ከሪም። እሺ መጽሐፈ ምሳሌ ምዕራፍ ስንት? 14 ቆይ እስኪ ምናልባት አሁን በቃሌ ማቀውን ጥቅስ ነው የጠቀሰው ግን እዛ አይደለም የሚገኘው። እሺ ክፈተውና ቆይ ምናልባት ተሳስቼ ከሆነ ያው ከማስታወሻ ስለሆነ መጽሐፈ ምሳሌ ሳይሆን ዮሐንስ ወንጌል ላይ ነው ከሆነ ራሱ የሚሆነው ማለት ነው ክፍሉ እንጂ ኦብቪየስሊ ምሳሌ ላይ ሊሆንም አይችልም ጭራሽ። ምሳሌ ምንም እንደዚህ አይነት ነገር አያወራም። መንፈስ ቅዱስ አምላክ ይልካል የሚለውን ለማለት ፈለገ ከሆነ እዛ ቦታ ላይ እሱ ስለ ነብዩ መሐመድ ነው የሚያወራው። እንደውም እንዲህ ለምን እንደዚህ አይደለም ስለ ነብዩ መሐመድ ነው የሚያወራው። ትሩዝ ነብዩ መሐመድን መቼ ነው የምትቀበል? ነብዩ መሐመድን መቼ ነው የምትቀበል? ትሩዝ ወጣክ። እኔ ምንም ላሸማቀቅ እኮ አልታገልኩ ነበር ወላሂ። እንደዛ አይልም አልኩ እኮ አይልም ብዬ አገዝኩ። ግን ለምን ትወጣለህ? ሁላችንም እንሳሳታለን እኮ ሁላችንም እንሳሳታለን ጋይስ። ያው ምንም ችግር የለውም እንደዚህ አይነት ነገር ያለ ነገር ነው አይደል? እንዴ ያለ ነገር ነው። እኛ እንድትድኑ ነው የምንፈልገው። ስለዛ ተመልሰህ ግባ ካለ ችግር የለውም። እሺ ሳንኖር ክርስቲያኖች ካላችሁ ግቡ። ሳንኖር አለ። እሺ ትሩዝ አገኘኸው? ትሩዝ መጥቷል። ትሩዝ ስልክ ተደውሎብኝ ስለነበረ ነው። በቃ ጥሩ። እሺ ምሳሌ ላይ ነው ያለው ክፍሉ። ምሳሌ ላይ አይደለም ያለው አይደል? እሺ እኔ ክፍሉ ልንገርህ። ምንድነው የሚለው? ሐሳቡ ነገርኛ ነገር አለ። አይ እንትኑ ጠፍቶብኝ ነው። ያው እንትኑ ይዤ ነበረ ቦታው ጠፍቶብኝ እኮ። ሐሳቡን ንገረኝና እኔ ላግዝ። በማስታወሻ ስለያዝኩት ይቅርታ እኮ። መንፈስ ቅዱስን ኢየሱስ ልኳል ልትለን ነው? የቆየ ነው መንፈስ ቅዱስን ነው ኢየሱስ ልካለው ብሏል ልትለን ነው አይደል? እንትኑ አይ ስለ በማስረጃ ባወጣው የተሻለ ነው ብዬ ችግር የለም። እኛ ያቋሉ እንካቸዋለ ላለመሸነፍ እኮ ነው ወላሂ ቢነገር። እሺ ይሄ ላምብብል ይዟል። ምዕራፍ ስንት ላይ ነው ያለው? ከእናንተ ዘንድ ስኖር ይህን ነግሬያቸዋለሁ ይላል። ቆይ ከእናንተ ዘንድ ስኖር
ይህን ነግሬያቸዋለሁ ይላል። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል ብሏል። እሺ ማን ነው ይሄ? ይሄ ለማን ነው የተነገረው? ይሄ ለማን ነው? ለህዝቡ ነው እኮ ማን ይመጣል? ማን እኮ ይሄ አጽናኝ መጥቷል። አጽናኙ ኢየሱስ ክርስቶስ ነው። አረ ተናጋሪው ነው ኢየሱስ። ተናጋሪው እኮ እንደ ኢየሱስ ተናጋሪው ነው ኢየሱስ ነው የሚናገረው። እሺ እኮ ምዕራፍ 14 ሌሎቹ እንዳይማሩ እያደረክ ስለሆነ ኧረ ተው ወንድም ዮሐንስ ወንጌል ምዕራፍ 14 26 ላይ ነው። አይ የማይሆን ነገር እያደረክ ነው። በቃ ድርቅ ብሎ እየተከራከርክ ስለሆነ አጓጉል ክርክር ደግሞ ከሱ ጋር እያወራው ነው አይደለ ወንድሜ? ለምን መሀል ላይ ትገባለህ? እሺ አንዴ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነው። እሺ አብ በስሜ የሚልከው ግን መንፈስ ቅዱስ ሲሆን አጽናኝ እርሱ ሁሉን ያስተምራችኋል፣ ነገርኳችሁን ሁሉ ያሳስባችኋል አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነው ያለው ትሩዝ። አዎ በቃ እዚህ ጋር አሁን ኢየሱስ ነው የሚናገረው። ከምዕራፍ 25 እስከ 26 ያለው ማለት ነው። በቃ ችግር የለውም። እዚህ ጋር ቁጥር 25 እስከ 26 ያለው አያዳምጥም እኮ በቃ እኮ እዚህ ጋር እየተናገረ ያለው አያዳምጣለሁ፣ ችግር የለም። እዚህ ጋር እየተናገረ ያለው ኢየሱስ ነው። እሺ ኢየሱስ ነው ተናጋሪው። ሌላ አጽናኝ ይመጣል እያለ ነው። አሁን ይሄ አጽናኝ ማን ይመስላል? እኛ እኮ እንደውም ለአንደኛው ለነብዩ መሐመድ የተነገረ ትንቢት መካከል አንዱ ይሄ ነው። ምክንያቱም ስለዚህ አጽናኝ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ብሎ ተናግሯል ኢየሱስ። እኔ ካልሄድኩኝ አጽናኙ አይመጣም አለ። እኔ እንዲሄድ ይሻላችኋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እነግራችኋለሁ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለ። ኢየሱስ ሲሄድ የሚመጣ ነው ያ አካል ከመጣ በኋላ ምንድነው የሚያደርገው ሲባል ቁጥር 8 ላይ እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ይላል። ዓለምን ነው ለዓለም ነው ያ አካል መጥቶ የሚናገረው። ዓለምን ነው የሚወቅሰው ስለ ኃጢአትን ወንጀል ስለመስራት፣ ስለ ጽድቅ፣ ስለ መልካምነት በእኔ ስለማያምኑ አለ በኢየሱስ አዛብተው የሚያምኑ ኢየሱስን የማይቀበሉ ስለነሱ በአጠቃላይ ዓለምን ይወቅሳል አለ። ታሪክ እንዴ በራሱ የሚናገር ነው ሲባል አይደል። ቁጥር 12 ላይ ምናለ ቁጥር 13 ላይ ምናለ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም አለ። ለዓለም የሚለውን ያዙልኝ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏል አምላካችን አላህ። ለዓለም ነው የሚላኩት። ከዛስ ዓለምን ይወቅሳል አለ። ስለ ኢየሱስ ማን ሰው ከኛ በላይ ኢየሱስ በቢሊዮን የሚቆጠር ህዝብ እኮ ነው። ቀጥሎ ምን ተናገረ? የሚሰማውን ይናገራል እንጂ ከራሱ አይናገርም አለ። አምላካችን አላህ ምን አለ? ከራሱ አይናገርም ኢን ሁወ ኢላ ዋህዩን ዩሃ ብሎ ተናግሯል። ራእይ ነው የሚናገረው ነብይ መሐመድ ማለት ያስቀምጣል። ለዓለም ነው የሚላክ እሱ ያጽናናችኋል እያለ ኢየሱስ ራሱ አዲስ ትምህርት እንደሚመጣ ቁጥር 12 ላይ ምን አለ? የምነግራችሁ ብዙ ነገር አለኝ አለ። የምነግራችሁ በጣም ብዙ ነገር አለ፣ ግን ልትሸከሙት አትችሉም አለ። ኢየሱስ ለምን ልትሸከሙት አትችሉም ያላችሁ? ምክንያቱም እነሱ ከሚያውቁት አዲስ ትምህርት ሊመጣ ነው። ከሚያውቁት ልትሸከሙት አትችሉም አላችሁ። አሁን አትችሉም ብነግራችኋል። ምክንያቱም በጣም እስልምና ላይ በጣም ብዙ ትምህርት ነው ያለው። አኗኗሩ፣ የአምልኮ ስርዓቱ በጣም ሰፊ ነው። ለዛ ያንን ልትሸከሙት አትችሉም አለና ግን እርሱ ሲመጣ ይነግራችኋል። ዓለምን ይወቅሳል። አይ አንድ ልናገር። ቆይ ቆይ አንዴ እያወራሁ ነው አይደል ወንድሜ? እድሉን ብትሰጠኝ። አብዱል ከሪም የተናገርከው ነገር በነገራችን ላይ በእኛም አለ። አሁን እኛ ብዙ ሰዓት ወስደን ሰዓትም አልወሰድንም፣ ግን የተነጋገርንበት ነገር በእውነቱ ማለት ነው ሚስጥረ ስላሴ ነው። ሚስጥረ ስላሴ ምን መሰለ? በእኛም ምን ይላሉ? የምስጢር ግሩም ነው ከቶ የማይነገር ይላሉ። ምስጢረ ስላሴን ለመረዳት አንተ እንዳልከው መዝሙር ነው ይሄ የምስጢር ነው ከቶ የማይነገር ምናምን አመጣ ወልደችው ነው የሆነ ነገር መዝሙር ነገር መሰለኝ አይደል? አይ እሱ መዝሙር ላይ ብቻም አይደለም ግን ልንገር መጨረሻ ይሄ ነው። እሺ ሌላ ክርስቲያን ጥቅስ ላይ የዮሐንስ ወንጌል ላይ ማለት ነው የዮሐንስ ወንጌል ብለህ ያነሳው ምዕራፍ 14 ከቁጥር 25 ጀምሮ ማለት ነው። እሺ አንዴ ሌላ ሰው በሚስጥሩ በጣም ስለሚጠላ እናንተ ዘንድ ስኖር ነግሬያቸዋለሁ። አብ በስሜ የሚልከው ያለው አብ በስሜ የሚልከው ያለው ማንን ነው? ይለምናል ኢየሱስ ለምኜ ነው ማስልከው ብሏል። ታውቃለህ? ይለምናል። አብ በስሜ የሚልከው ያለው ማንን ነው? አጽናኙ ነው። በስሜ ያለው ማንን ነው? አብ አንድ አብ አለ አይደለ? ስልጣን መንገድ ማለት ነው። ምን ሆናል? በሌላ ሰው አይደል? ሌላ መንገድ አይደለም የሚወጣው። በእኔ ስም የሚልከው አለ አይደለ? በስም ማለት እኮ ኢየሱስ ራሱ እኮ በአምላክ ስም ነው። ሌሎችም በአምላክ ስም ነው የመጡት። ምን ሆናል? በስም ማለት እኮ መንገድ እንትንም ለማሳየት ነው የምንጠቀመው። ረባክ ጊዜ የለንም እየተባለ ነው። ሌላ ጊዜ ትመጣለሽ አታስብ። አብ በስሜ የሚልከው
ግን መንፈስ ቅዱስ የሆነውስ የሚለው መንፈስ ቅዱስ የሆነው አላ። እሺ መንፈስ ደግሞ መንፈስ ቅዱስ ያለበት ምክንያት መንፈስ የሚሉ ቃላቶች ማለት ነው ለነቢያት ይገባሉ። እንዴት መሰል ናሙና ልስጥህ። ቆይ እቺ እንኳን መዘገያ አይደለችም። ቆይ ሳትስቅ ላሳይክ። ልክ ነኝ፣ ሊያስቅ ይችላል። ካላለበብኩ ያስቅ። ኧረ ወይኔ ይሁን አይደለም። ቆይ ተረጋጋ። እኛ አሁን ያለበት ሁኔታ ተረድቻለሁ። ስለዚህ እኔ ይሁን ላሳይ ጥቅስ። ቆይ ዲቤተር አይደለሁም ስለ ገብቶሃል። እዚህ ጋር ይሄ ልጅ እኮ ምንም አያዳምጥም። አንድ እሺ ይኸውልህ መንፈስ የሚለው እንዴት ነው የሚለውን ነገር ላሳይክ። ነቢያት መንፈስ በሚል ሊጠቀሱ ይችላሉ። ለምሳሌ አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ ያለ መንፈስን ሁሉ አትመኑ አለ። መንፈስን ሁሉ አትመኑ ሲል መንፈስ የሚታይ ነገር አይታይም እኮ፣ ነገር ግን መናፍስትን ከአምላክ ዘንድ እንደሆነ መርምሯል። መናፍስት እንዴት ነው የሚመርምሩት? አይታዩም እኮ፣ ልጨብጣቸው ሁሉ አትችልም እንኳን ለተመረመራቸው። ግን መናፍስት የተባሉት ለምንድነው ሲባል ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋል። ስለዚህ ነቢያትን ተክቶ ስለሚመጣ ነው ነቢያትን መርምሩ ለማለት መናፍስት መርምሩ ብሎ ይጠቀማል። ገባህ? እዚህ ጋር ያንን ነው የሚጠቀም መንፈስ የሚለው እንትን ይሄ ነቢያትን ተክቶ ይገባል። የእውነት መንፈስ ከተባለ እውነተኛ ነቢያት ነው፣ የሐሰት ከሆነ ሐሰት ነው። ለዛ ነው እዚህ ጋር መናፍስትን መርምሩ፣ ሁሉን አትመኑ፣ መንፈስን ሁሉ አትመኑ ማለት እኮ እንዴ እኔ አሁን መንፈስ አዳምጣለሁ ቁጭ ብዬ ማለት ነው አይደለም። የሆነ ሐሰተኛ የሆነ ነብይ ሳዳምጥ እውነት ነው ስለዚህ ያንን መንፈስ መርምሩ የተባለው ለዛ ነው። ግን ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 16 ላይ ምን አለ? የእውነት መንፈስ ነው አለ። ያማት የእውነተኛ ነብይ ነው እያለ እውነት ነው። እዚህ ጋር ግን የሚለው ማለት ነው ወንድሜ አይተህ ከሆነ መንፈስ ቅዱስ ነው የሚለው። ቅዱስ መንፈስ የተቀደሰ ማለት ነው። እና ታይኛ ኢየሱስ ናቸው ብለን ምናምን መንፈስ ቅዱስ እንደማይተችልም ልንገርህ። እኔ ባልሄድ አጽናኙ አይመጣም ብሎ አለ ኢየሱስ። እያወራ ያለው ስለ መንፈስ ቅዱስ ቢሆን መንፈስ ቅዱስ እኮ ነበር እኮ። ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ እኮ ኢየሱስ አጋንንት የሚያስለቀው በመንፈስ እኮ ነው ሲጀመር። ኤልሳቤጥ ራሱ ምንድነው ይሄ በመንፈስ ተሞልታ ስትናገር ነበር። መንፈስ ቅዱስ ኦልሬዲ አለ ሲጀመር። አንዴ መንፈስ ቅዱስ ከማን ጋር ነው የነበረው የዛን ሰዓት? ከሁላቸውም ነቢያት ሲያስወጡ ከነቢያት ጋር ነበር እንዴ መንፈስ ቅዱስ? በዛን ሰዓት ነቢያት አትበል። ኧረ ከኢየሱስ ጋር ነበር። ማቴዎስ ወንጌል ከኢየሱስ ጋር ነበር። በቃ እቺ ነው የምፈልገው። ከኢየሱስ ጋር ነበር መንፈስ ቅዱስ አይደለ? ኧረ ከኤልሳቤጥም ጋር ነበር እኮ መንፈስ ቅዱስ ነበር ከኤልሳቤጥ ጋር የነበረው። በመንፈሱ ናት አውራ ነበር መንፈስ ቅዱስ ነበር ኤልሳቤጥ ጋር። ላሳየህ መንፈስ ቅዱስ ነበር ኤልሳቤጥ ጋር። ላሳየህ። አይ እሺ መንፈስ ቅዱስ በነገራችን ላይ መንፈስ አይደለም፣ መንፈስ ሳይሆን መንፈስ ቅዱስ እሱን አሳየኝ። በቃ ይሄ ልጅ አሚት አድርጎት ኬስ ልጅ በቃ ይበቃኛል። አደከምከኝ ሳይሆን እንዲህ የለማታውቀው ነው እስቲ ያሳየኝ ነው የሚባለው። ውሽ አደከምከኝ። አያንተ ሰው አዎ አለ እንዴት አይነው እያስረዳሁኩ አልሰማ አልከኝ። በቃ አልሰማ አልከኝ። ድርቅ ትላለህ ቀን ቢሆን አያንተ እሺ ሌላ ክርስቲያን አስገባ እና እሺ አትጥፋ። ሁሌም ና እሺ። ዛሬ ያው ጊዜ እንትን እንዳይል ብዬ ነው እሺ ሌላ ክርስቲያን ካለም ይግባ። እዚህ ያላችሁ ሰዎች አንድ ቪዲዮ ተለቋል፣ ደርሳችሁ ተመለሱ። አንድ ሼር ሪፖስት አድርጋችሁ ተመለሱ። አንድ ቪዲዮ አለ እኔ ጋር አሁን የለቀኩት፣ ሼር ሪፖስት ምናምን አድርጋችሁ ተመለሱ። ለክርስቲያኖች ይደርስ ዘንድ ፕሮፋይልን ትጫኑና መጀመሪያ ላይ የምታገኙት ቪዲዮ አለ። እንደገባችሁ ልክ እንደገባችሁ የምታገኙት ገብታችሁ ሼር ሪፖስት አድርጋችሁ ተመለሱ። ሁለት ቪዲዮዎች አሉ፣ ሁለት ቪዲዮዎች ናቸው። ሼር ሪፖስት አድርጋችሁ ተመለሱ። ሊከሪያ እስከ ቀጥል ድረስ ከሌላ ሰው ጋር ሁላችሁም ማንም እንዳይቀር። አብዱልከሪም እንትን ዮሐንስ 14:1 ላይ እስቲ እሱን ብታብራራለን። ዮሐንስ 14:1 እግዚአብሔር ነው ኤግዛክትሊ። በእንግሊዘኛው ግን እኮ ለይቷቸዋል ሁለቱንም አይደለ? ችግር ባይለይም ችግር የለውም። ይሄ አቀማመጥ ምን መሰለክ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር ክርስቲያኖች ይጠቅሳሉ። ኢየሱስ በአምላክ መኑ በእኔ መኑ ብሎ ተናግሯል። ስለዚህ በኢየሱስ እኮ ይታመናል ማለት ነው ምናምን ብሎ ይጠቅሳሉ። ማመን ማለት እኮ ይለያል። አሁን ልባቸው አይታወክ በአምላክ መኑ በእኔ መኑ አለ፣ ነጣጥሎ አስቀምጦታል። ለምሳሌ በነቢያት እኮ ማመን ተብሎ ይቀመጣል። ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ምን ብሎ ያስቀምጣል? ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱ እመኑ አለ። በነቢያቱ እመኑ ማለት አምላክ ናቸው ብላችሁ እመኑ ነው አይደል? በአምላክ እመኑ ተብሎ በነቢያት እመኑ ይባላል። እዚህ ጋር እኮ ነቢያት ሚልም አለ። እሺ ችግር የለውም። ነቢያት ሚለው የጠፋበትና ዝም ብላችሁ በስም ደረጃ ብቻ የተቀመጠበት ጥቅስ መጥቀስ እንችላለን። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ በእግዚአብሔርም በባሪያውን በሙሴ አመኑ ይላል። በእግዚአብሔርም በባሪያውን በሙሴ ማመኑ ሲል በእግዚአብሔርም በሙሴ ማመኑ ሲል ይሄ ሙሴ አምላክ ነው አይደል? ስለዚህ በእንመኑ ሲባል ያው በነቢያት እመኑ፣ ሌላ ምንም አዲስ ነገር የለም። ሲጀመር ከማወቅ ነው የሚጀምረው እምነት ራሱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ብቻ እውነተኛ አምላክ የሆንክ አንተን
የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት። ኢየሱስን ምን ብለን እንድናቀው ነው? ኢየሱስ መልእክተኛ ብለን ዮሐንስ ወንጌል ምዕራፍ 14 ላይ ለምን ዮሐንስ ወንጌል ምዕራፍ 10 ላይ አይሁዶች ምንድነው ያላቸው? አንተ ክርስቶስ እንደሆንክ ንገረን አሉት። መሲህ ማለት ነው። መሲህ እንደሆንክ ንገረን ሲሉት ነገርኳችሁ አታምኑ ማለት ምንድነው ያላመኑት? ክርስቶስ ነው ብሎ አያምኑ። ማመን የሚባለው ነገር ያንን ነው እንጂ ሌላ አይደለም እንጂ በነቢያቱ መኑ ተብሎ ይቀመጣል። በሙሴ በአምላክ መኑ በሙሴ መኑ ልክ እንደዚህ ይቀመጣል። የተለመደ ነገር ከዛ አንፃር ነው። ኦኬ ማለት ጀስት ኤቲክስ ለኛም እንትን ይደግፈናል ማለት ነው። ጀስት ዋና ዒሳ አብዱላህ በሚለው ኤቲክስ እኛን ይደግፈናል ማለት ነው። በጣም ይደግፈናል እንዴ! በጣም እንጂ ይደግፈናል እንዴ! በደንብ ነው እንጂ ይደግፈናል። እሺ ሌላ ክርስቲያኖች ካላችሁ ግቡ አለው እኮ ነው። እስቲ እንቀጥል። አሁን ያልካት ዮሐንስ 16 ላይ እሺ ቃል ሥጋ ሆነ። ይሄ የባሰ ነው፣ አድካሚ ሰው ነው፣ ማያምን ሰው ነው። ልጅ በጣም ነው ማያምነው። እሺ ቀጥልሽ የተጻፈ እሺ ቆይ የጠየቁን ጥያቄ አሳይመንት ሰርተ መጣ። ለምሳሌ ኢየሱስ አንድ አምላክ የተባለበት ክፍል አለ። ያሁን እንቀጥለው ወንድሜ እኮ እንቀጥላለን። አይሰጠን የቤት ስራ ስለተሰጥቼ ስለነበረ ያውን ሰዓት የቤት ስራ የሰጠኸኝ የለም ወንድሜ እኔ አላቅም። እሺ ታዲያ እንትን እሺ አይ ውሸት አታወራ። ለምን መሰለህ ኢየሱስ አንድ አምላክ የተባለበት ክፍል አለ። አሁን ብናወራ ይሻላል። ያሁን ቶፒኩ እኮ ያውኑን እናወራለን። ከዚህ በፊት ያወራነውን ሰርተህ መጣ ወይ ነው ያልኩህ። ኧረ እኔን ካንተ ጋር ሳንጨርስ አንወጣም። ወዲያው ነው የመለስኩልህ። ተው እሱ መልሰልኝ። ምን ብለህ መለስከኝ? እሺ የተባለበት አለ ወይስ ምንድነው ጥያቄ? እሺ ሽፍት ለምን ታደርጋለህ? አሁን ለምን እንትን ሽፍት አይደለም። ኢየሱስ ለምሳሌ ቆይ እኔ ልንገርህ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን ይላል። አብ አንድ አምላክ ተብሎ ተጠቅሷል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ ተብሎ ኤፌሶን 4:6 ላይ እንደዛ ብሎ ያስቀምጣል። በቁጥር አንድ አምላክ ብሎ ማለት ነው። ኢየሱስ ልክ እንደዚህ አንድ አምላክ ተብሎ የተጠቀሰበት ክፍል አለ ወይም የለም ብለን አንድ አምላክ ነው ያልኩት። ሽፍት አታርግ እንትን አይ አለ ወይስ የለም? ይሄኛውን ማመን ይኖርብሃል። ይሄኛውን አለ ወይስ? እሺ ለምንድን ነው ሽፍት የምታርገው? አይ ሽፍት ማረገው ሽፍት አድርጌ ሳይሆን ከዚህ በፊትም ስለማያኛውም ላይ እንድንተማመን ይሄኛው ላይ ተማመን። እሱ እኮ ስንት ጊዜ እዚህ ጋር ያለውን ያንተ ተመልካች እኮ በጣም ሊሰለቻቸው ይችላል። አለ ወይም የለም? ምንም አይሰለችም። አለ ወይም የለም? አውርተናል እኮ አለ ወይም የለም ብለን በቃ ምንም አዲስ ነገር የለም። አለ ወይም የለም? አውርተናል ወንድሜ እኮ አለ ወይም የለም ብለን አውርተናል አልኩ እኮ። አስረዳው አንተን አመንክ። አታስረዳኝ ያለበትን ምዕራፍ አታስረዳኝ። ችግር የለም። አንድ አምላክ ይደብራል። ኧረ ተው የለ አይ ምንም የልጅ አይታችኋል። አንድ አምላክ የሚል አሁን ወላሂ የለም፣ ግን የለም አይለንም። በቃ ይሄን ለዛ ነው ጊዜያችሁን ላለማባከን ነው። አሁን እኔ ቀጣይኛው ገና ሳይጀምር በፊት እያሳያችሁ ነው ልጁን አየለም ብለን አንድ አምላክ የተባለበት የለም ብለን ከዛ በኋላ ቀጣይኛው ርዕስ እንጀምራለን። እሺ አንድ አምላክ አንድ ጌታ አይባልም እያልከኝ ነው? እሱ ላይ እንመጣለን። ይሄ መጀመሪያ አንድ አምላክ አይ የለም በለና አንድ ጌታ ተብሏል። ወደዛ ደግሞ እንመጣለን። በቃ አያስኬድም ወንድሜ። አንድ ጌታ ካለ የያህዌ አምላክ ነው እያልክ ነው። ስለዚህ አንድ አምላክ የተባለ ጌታ አይባልም እያልከኝ ነው ወንድሜ። ተው አያስኬድም። አንዴ ተረጋጋ። አያስኬድም። እኔ እየተከራከርኩ አይደለም። አንዴ ተረጋጋ። በቃ አያስኬድህም። እሺ አንዴ ለመጨረሻ ያለ አንድ አምላክ ጌታ አይባልም፣ አንድ ጌታ አይባልም የምትለኝ ከሆነ እኔ መቻል ምንም አላወራም። ለብቻ እያወራ ነው። እኔ ምንም አላልኩም። ጌታ ምንድነው? ንገረኝ እስቲ አንዴ። ኢየሱስ አንድ አምላክ አለ ወይስ? ጌታ ምንድነው? ስለ ጌትነት እናወራለን። በቃ አሁን ሌላ ጊዜ ሌላ ሰው አለ ክርስቲያንሽ ጂሰስ መርሲ ይቀጥል። በቃ መልስ ሲኖር ትመጣለህ። ለምን ሽፍታ ወይ ሰላም መጀመሪያ ያው አንድ አምላክ የተባለበት የለም፣ ግን ኢየሱስ አንድ ጌታ ግን ተብሏል ብለህ መቀጠል ትችላለህ። አሁን ስለማውቀው ነው እሺ እንትን ያላልኩት። አሁን አያምንም፣ በቃ ልክ እንዳሁኑ አያምንም። ስለዚህ ካሳደርኩ በፊት በጊዜ ነው ያሳየኋቸው። ኢየሱስ አንድ አምላክ የተባለበት የለም። አይ እንደዛ አልተባለም በቁጥር ነገር ግን አንድ ጌታ ግን ተብሏል ብትለኝ እዛ አሳያለሁ። ይሄንን አልተባለም ብለህ መናገር ካቃተህ እኮ ምን ብለን ነው ማውራት የምንችለው? እሺ ጂሰስ መርሲ ወይ
ኢየሱስ አንተ ይሄኛውን ትመልስ። ኢየሱስ አንድ አምላክ ተብሎ ተጠርቶ ያውቃል በቁጥር? እሺ በደንብ ስማኝ። እንግዲህ መልስ እንድመለስልህ ከፈለክ በመጀመሪያ አብ አንድ አምላክ ተብሎ ሲጠራ ወይም ደግሞ ክሌም ሲደረግ ዊዛውት ኢየሱስ ክርስቶስ ከኢየሱስ ክርስቶስ ውጪ አይደለም። ምክንያቱም ልብ ብለህ ስማ ኢየሱስ ተቆሱም እንዳስረዳና ምክንያቱም ስላልኩ አብ አንድ አምላክ ይላል። ቀጥታ ለመልስ ኢየሱስ ክርስቶስ የዛ አንድ አምላክ አካል ነው። እሱን ሌላ ጊዜ ትነግራለህ። መጀመሪያ ኢየሱስ አንድ አምላክ ነው ነገርኩ። ያው እንትን ነው እኮ ጥያቄ ከራሱ ፋላሲ ያለው ገብቷል። ጥያቄ ምን ማለት አንተ እሺ፣ ላሳያቸው ለሰዎች ቆይ ሰዓት መልስ ቤት ለሰዎች ላሳያቸውና ከዛ በኋላ አሳያቸው። ምን ታሳያቸዋለህ? አሁን እሺ በቃ አንዴ ጥያቄን እዚህ ጋር ላስቀምጥና ለሰዎች ይፍዩና ከዛ የኔን ጥያቄ ፋላሲ ያለው የለው የሚለው ያላችሁ ጋይስ እኔ ያልኩት መሰላችሁ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ያለ መሰላችሁ? ለኛስ አለ ጳውሎስ ነው ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን ይታያቸዋል። አንድ አምላክ አብ አለን አለ። በግልጽ አንድ አምላክ አብ አለን ብሎ አብን አንድ አምላክ ብሎ እንደዚህ ጠቅሷል። ኤፌሶን 4:6 ላይ በግልጽ ልክ ባሁኑ አገላለጽ ኤፌሶን 4:6 ላይ አንዱ ራሱ በቂ ነው። አንዴ ተረጋጋ። አንዴ አብ ውስጥ ኢየሱስ አለ ልትል አብ ውስጥ ኢየሱስ አለ ልትል እኮ ነው። እሱም በኋላ ትፈላሰፋል። አንዴ ተረጋጋ። እኔ እኮ መረጋጋት ችግር የለብኝም። እሺ ሌላ ክርስቲያን ካለ አንዴ ይሄ ነገር የለም ማለት አይችሉም ጋይስ። ለዛ ነው ችግሩ። የለም ካሉ ችግር ውስጥ ሊገቡ ነው። ለዛ ትግል ውስጥ ነው የሚገቡት። አንዴ ተረጋጉ። ምንም እኮ አልተባላችሁ። ኤፌሶን አድሚኖች ተቸገራቸው። ሚዩት ስታደርጉት ከፍቶ ነው የሚያወራው። ራሱን መቆጣጠር አልቻለም። እሺ ኤፌሶን 4:6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉ አባት አለ ይላል። እዚህ ጋር አብ አንድ አምላክ ነው እያለ ደጋግሞ መጽሐፉ ይናገራል። አብን ማለት ነው። እኔ አሁን ጥያቄ ያልኳቸው ምንድነው ወልድ አንድ አምላክ የተባለበት አለ ወይ ነው የኔ ጥያቄ ይሄ ነው። አይ ወልድ አንድ አምላክ ተብሎ አልተጠቀሰም፣ ግን ኢየሱስ አብ ውስጥ አለ ብለህ መቀጠል ትችላለህ። ግን መጀመሪያ ኢየሱስ ብሎ አንድ አምላክ የሚል ግን የለም ብለህ እመን ካለ አሳየኝ። እሺ እንትን አድርግልኝ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ክፈትልኝ። አንድ አምላክ ሚላለው? አዎ ክፈትልኝ አልኩ እኮ። እሺ መጀመሪያ ከታች ጻፉለት አንድ አምላክ ሚላለ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ክፈትልኝ። ላውጣ እኮ ነው ላውጣ ነው። ሳንሄድ እንስማማ። እዛ ክፍል ላይ አንድ አምላክ የሚላለ ይኸውልህ አንተ እኮ አንድ ነገር ስማ። አንድ አምላክ ሲጀመር አምላክ ስንት ነው? አንድ አምላክ ኢየሱስን አንድ አምላክ ይለዋል ወይ? እኔ እኮ ምንም ችግር ጥያቄ ምን ሆናችኋል? አብዱል ከሪም ከአንዱ አምላክ በቀር ሌላ አምላክ አለ እንዴ? አውቁ አንድ አምላክ ብሎ አብን ነው የሚጠቅሰው። ኢየሱስ አንድ አምላክ በቀር ሌላ አምላክ አለ? ከአንዱ አምላክ በቀር ሌላ አምላክ አለ? እሺ ልመልስልህ። አንዴ ዝም ትላለህ። ቀጥታ መልስልኝ። ይኸውልህ ወደዚህ የምትሄድ ከሆነ አሁን አንተ መጽሐፍ ከፍቼ ልመልስ ነው። አንዴ መጽሐፍ ከፍቼ ነው መልስ። ዝም በል አንዴ። ወደዚህ መጽሐፍ ከፍቼ አንደኛ የሆነ አምላክ ቆይ አንዴ። ወይኔ ልጁ ምን ሆኗል? ጠየቅኝ አይደል እንዴ? አንድ አምላክ የተባለው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አንድ አምላክ ብሎ የሚጠቅሰው ይሄው ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ይሄው አንድ አምላክ ብሎ አብን ነው የሚያስቀምጥልኛ። በቁጥር ሲያስቀምጥ ሁሌም አንድ አምላክ ብሎ አብን ነው የሚያስቀምጠው። አሁን አንድ አምላክ ብሎ ወልድ የተባለበትን አሳዩኝ ነው ያልነው። እኛ ምን ከሌለ የለም በል አታስጨንቅ። ያውኑ ቁጥር መልስ። የመጽሐፍ ቅዱስ ክፍል ባይዘዌ ለመጨረሻ ጊዜ ጠይቀኝ። አብዱል ከሪም አታስፈራራኝ እንዴ! እኔ ምንም አላስፈራራውም። ለምንድን ነው ያስፈራራ? ይኸውላችሁ ጋይስ ብቻን ጠይቃችሁና ያውኑን አንቀጽ መልስ። እሺ ያውኑን ቁጥር መልሰው። ያውኑን ቁጥር ልከፍትልህ። አዎ ክፈትና እናውራበት። ይሄው አንድ ያውኑ ቁጥር ከፈትኩ። እሺ አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ነው አይደለ? እኔ ነኝ እኮ የከፈትኩት። አንብብ ዝም ብለህ እኮ አንተ የከፈትከው አይደለ? እሺ ለምን ታስረዳኛለህ? ቀጥላ እኔ እየጠየቅኩን ጥያቄ ላስረዳ ትፈቅድልኛለህ? ቢያንስ አንድ ደቂቃ ስጠኝና ከዛም ታወራለህ። ኦኬ። ከአንዱ አብ በቀር አንድ አምላክ የተባለ የለም። ኢየሱስ አንድ አምላክ የተባለበት ቦታ የለም ነው ያልከው። ይሄን አይደል የጠየቅከው? ስለዚህ ልመልስልህ። እሺ መልስ። በመጀመሪያ ከአንዱ አምላክ በቀር ሌላ አምላክ የለም። ያ አንዱ አምላክ ደግሞ በደንብ ስማ። ያ አንዱ አምላክ ደግሞ የለም በለኝ መጀመሪያ። በቃ ይሄ እንትኑን ተወው። ካለ ቁጥር ምዕራፍ ነው። አንድ አምላክ የተባለበት ተስጠኝ። ከሌለ የለም በል በቃ።
አለ እንጂ በደንብ አለ። እሺ ይሄ ራሱ ምን ይላል መሰለ? ሁሉ በእርሱ የሆነ አንድ ጌታ ኢየሱስ ወይም ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ይላል። ከሌም እያደረገ ያለው ስለ ጌታ ማን ጠየቀ? ስለ ጌትነት ማን ጠየቀ? እኔ ስለ አምላክነት የጠየቀው አምላክ አንድ አምላክ ተብሎ ተጠቅሶ ያውቃል አያውቅም? እንዲህ በለው ላስተካክልልህ። አብዱል ከሪም አንድ ላስተካክልልህ። አብዱል ከሪም ይኸውልህ አንድ አምላክ ብሎ አብን ነው የሚጠቅሰው እንጂ አንድ አምላክ ብሎ ኢየሱስን አይጠቅሰውም። ነገር ግን ኢየሱስ ግን አንድ ጌታ ተብሏል። እዛ ላይ ማውራት ትፈልጋለህ ብትለኝ እሺ ለና ወደዛ አይደላለሁ። ግን መጀመሪያ አንድ አምላክ ብሎ ግን ቃል በቃል እንደዚህ ኢየሱስን አያስቀምጠውም ካልክ እናጨበጭበልሃለን። በቃ ምንም ስቃይ አያስፈልግም። እሺ ስቃይ ልኩ ደቂቃ ትሰጠኛለህ ማለት እንዳውራ ትፈቅድልኛለህ? አይደለም በቀጥታ አንድ አምላክ የተባለ አንድ ይሁን ያሳየኛል። አንድ አምላክ አባለ። እሺ አንድ አምላክ እሺ ምዕራፍና ቁጥር ነገር ኦኬ ሰማኝ እንግዲህ በደንብ ሰማኝ። እሺ እኛ እንግዲህ እኔ ክላሪፋይ ላድርግልህ እምነቴን ባይዘዌ አንተ እኮ አታምንብኝም። ሰማለህ ጀሰስ ይሰማል ወይ? የተናሳ እያደረጉኝ እኔ አይደለሁም። ሚየት አታድርጉት። አሁን በቃ አንተ ትልቁ ላይ እናድርግህና ልክ አብ አንድ አምላክ ተብሎ እንደተጠቀሰ እሱ ሊያሳይህ እሱ ልክ እንዳሳየህ አንተ ደግሞ ኢየሱስ ክርስቶስ አንድ አምላክ ተብሏል እያልክ ነው። ትልቁ ላይ እናድርግህና ቃሉ ይናገር እስኪ መጽሐፉ ይናገር አሳየን። በቃ ከክርክር እኔ ልገላግላችሁ ላስታርቃችሁ። ክፈት መጽሐፍ ቅዱስ ላይ አንድ አምላክ ተብሎ ኢየሱስ የተገለጸበት። እሺ እኔ እንትኑን ቁጥሩን እንትን ላድርግና አብዱል ከሪምን ከእንትን አድርግልኝ። ለምን መሰለህ ሶስት ቁጥር ችግር የለውም። በቃ እኔ ላስታርቃችሁ። እኔ አንተ መክፈት አትችልም፣ እኔ ከፍትልሃለሁ። እሺ በቃ አንተ ከፍት። አንደኛ ኢየሱስ ክርስቶስ አንድ አምላክ ነው ተብሎ የተገለጸበትን አሳየኝ። ያውና መጽሐፍ ቅዱስ አወጣ። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አውጣልኝ። እሺ እዚያ ጋር አንድ አምላክ የሚል ቃል አለ። ልሂድ አላው። እሺ ሰምታችኋል። አብዱል ከሪም ምን ትላለህ? እዚያ ቦታ ላይ አንድ አምላክ የሚል አለ? የለም። እስኪ ያሳየን። የለም። እኔ ላሳያችሁንም አይዟችሁ ችግር የለውም። በቃ የሁለታቸውን እንመልከት ነው። እኔ እኮ ላስታርቃችሁ ነው። አንተ አንድ አምላክ የሚል ቃል አለ ብለህናል። እዚያ ቦታ ላይ ደግሞ እሱ የለም ብሏል። ስንት ነው ያልከኝ? ያው ስንት ነው ያልከው? አንደኛ ዮሐንስ መልእክት አይደል? 5 ቁጥር 20 ያውና እዚህ ጋር አሁን ምን ይላል? ወጭ ሆኖ እኔ ላስታርቃችሁ ስለሆነ ተሻምዶብና አንድ አምላክ የሚለውን አሳየን። ችግር የለውም። እሺ ምን ይላል መሰለ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ኦኬ ያዝልኝ። አንድ አምላክ የሚል ቃል አለ በዚህ ላይ ስላልከን ነው። ጀሰስ እዚህ ቦታ ላይ አንድ አምላክ የሚል ቃል አለ? አዎ አለ። ለምን እንዳልኩ እኮ እኔ ነኝ መናገር ያለብኝ አይደል? መጽሐፍ የሚናገረው አንተ አይደለህም። ቆይ ትልቅ አይደለህ? ቆይ ምን ተስማምተን እዚህ ቦታ ላይ የመጣ ነው? እሱ አብዱል ከሪም አንድ አምላክ የሚል ቃል የለም እያለ ነው። አንተ ደግሞ አንድ አምላክ የሚል ቃል አለ ብለሃል። እሱን እንጨርስ። የለም አንድ አምላክ የሚል በልና ከዛ ወደ ቀጣዩ እንድትሄዱ ደግሞ አብዱል ከሪም ሚዩትን አንስቶ ትወያያላችሁ። አሁን ያስታርቃቸው የመጣሁት እዚህ ቦታ ላይ አንድ አምላክ የሚል ቃል አለ ስላልክ ነው። አንድ አምላክ የሚል ቃል አለ የለም? እሺ እውነተኛ አምላክና የዘላለም ሕይወት የሚል አለ አይደል? ወደ እሱን ሳይሆን አሁን አንድ አምላክ የሚል አለ ስላልክ ነው። እሱ የለም የሚለውን አረጋግጥና ወደ እሱ እንሄዳለን። እሱን ላረጋግጥ እኮ ነው። እውነተኛ አንድ አምላክ የሚለው ቃል አለ እዚህ ቦታ ላይ። አንድ አምላክ የሚለው ከእውነተኛ አምላክ በቀር አንድ አምላክ ሌላ ስላሌለ እኮ ነው እኮ። ስለሌለ ወደሚለው እንመጣለን። ችግር የለም። ወደ እሱ ትሄዳላችሁ ያው በቀጣይ። ነገር ግን አሁን እዚህ ቦታ ላይ አንድ አምላክ የሚለው ቃል አለ። አንድ አምላክ የሚለው ክሌም የተደረገ እዚህ ጋር ለወልድ ስለሆነ ለምን አምላክ ሲጀምር ቃል ነው? አንድ አምላክ የሚለው ቃል አለ ወይ? አለ። የታለ አንድ የሚለው ቁጥር የታለ? ይሄው እውነተኛ አምላክና የዘላለም ሕይወት እውነተኛ የሚል አለ የለም ሳይሆን ጥያቄው አንድ የሚለው ቃል አለ ወይ? አንድ አምላክ የሚል አዎ። ይኸውልህ ምን አለ መሰለ? አሁን እንግዲህ አንተ ወርድ ቦርድ እየጠየቀኝ ካለ ፈደም ወርድ ቦርድ ነው እየጠየቀን ያለ ነው። እሱን አንድ አምላክ የሚል ለአብ እንደመጣ ሁሉ
አንድ አምላክ የሚል ለኢየሱስ ክርስቶስ መጥቷል ስላል ከዚህ ቦታ ላይ መጣ ስንመጣ አንድ አምላክ የሚል የለም እዚህ አዎ መጥቷል። እሺ በደንብ ስማኝ። መስማት ሳይሆን ማየት ነው የፈለግነው። አንድ የሚለው ከየትኛው ቃል አጠገብ ያለው ነው? ኦኬ ውሱ እንደዛ ኦኬ ወርድ በወርድ እየጠየቀኝ ከሆነ እኔ በጣም አንተ በጣም ፋላሲ እያደረክ ያለውን ነገር ልጠይቅህ አንድ የሚል ቃል አለ። ለምን አልክ አንተ? ተስማምተህ እኮ ነው የመጣው። አለ እኮ ነው ጊዜ ፋላሲ እየሰራ ምናምን ያስተጨርሳል። ለማንኛውም እዚህ ቦታ አንድ አምላክ የሚል ቃል አለ የለም? አላው በደንብ አለ። አንድ አምላክ የሚል አለ እዚህ ጋር። እሺ ከአንዱ አምላክ በቀር ጥያቄ ልጠይቅህ መልስልኝ። ከአንዱ አምላክ በቀር እዚህ ቦታ ላይ ልታሳየን የመጣኸው አሳይተህ ወደ ጥያቄው ትሄዳለህ። አንድ አምላክ የሚል አለ ውሱ የምጠይቅህን ጥያቄ መልስልኝ። አዎ አለ። አሁን የምጠይቀው ያንተ ተራ ሳይሆን ለተናገርከው ነገር ማሳየት ተራ ነው ያንተ። ገብቶሃል? እዚህ ቦታ ላይ ልከፍትልህ ቆይ አንዴ ተረጋጋ እንጂ አለ ክፈትልኝ አሳያለሁ ብለህ መጣ አይደል? ከፈትን ያው አንድ አምላክ የሚል ቃል አለ እዚህ ቦታ ላይ በደንብ አለው። በደንብ አለ ውሱ አንድ ጊዜ ዲያቆን አንዴ ያንሱት እስኪ ቆይ አንዴ ዲያቆን አሉ። ቆይ እኔ የራሴን ትርጉም ለምን አንድ ከሰተኛ ልናገር ወደሚለው እናስኪዳለን እኮ ተስማማን እኮ በሱ እኛ ግን የፈለግነው እዚህ ቦታ ላይ ቃሉ አለ ወይ አንድ አምላክ የሚለው ቃል አለ ብለህ ነው? አዎ አለ። ይኸው እውነተኛ አምላክና የዘላለም ሕይወት የሚለው ከአንዱ አምላክ በቀር ይሄንን ኮት ሊያደርግ ወይም ደግሞ ይሄንን ቦታ ወስዶ ልነገርለት የሚገባ አንድ መካል የለም። ኤክሰፕት ወደ እሱ እንመጣለን። በጣም ጥሩ። እውነተኛ አምላክና የዘላለም ሕይወት የተባለው ማን ነው ወደሚለው እንመጣለን። ተስማማንልን። ግን ከዚያ በፊት አንድ አምላክ የሚል ቃል አለ ወይ ነው እዚህ? ከእውነተኛው አምላክ በቀር አንድ አምላክ አለ ወይ? የኔ ጥያቄ እኮ እሱን እንድንመልስልህ መጀመሪያ አንተ የተናገርከው አንድ አምላክ የሚል ቃል አለ ወይ? ለመጨረሻ ጊዜ አንድ አምላክ የሚል ቃል አማርኛ አለ እዚህ? አዎ አለ። በቃ ምንም ማድረግ አንችልም። ራሱን በራሱ እያደነቆረ ነው። አንድ አምላክ የሚል አለ እያለ ነው። ኮሜንት አንድ ሜት አድርጌው ኮሜንት ላይ 530 ሰው እያዩ ስለሆነ አንድ አምላክ የሚል ቃል አለ እዚህ ቦታ ላይ። እስኪ ኮሜንቶች ይናገሩ። አንድ አምላክ የሚል ቃል አለ? አዎ ከእውነተኛ አምላክ በቀር ሌላ አንድ አምላክ የለም። በየነገር ያለውን እኮ አልሰማህም እኮ። እውነተኛ አምላክ ማለት አንድ አምላክ ማለት ነው ወደሚለው ታስረዳና ተስማማንልህ እኮ። ቆይ ተረጋግጥ። አንድ አምላክ የሚል ቃል እዚህ ቦታ ላይ ጥያቄ ለምን ትመልስልኝ ነው? አንተ ልትዚህ ቦታ ላይ የሰጠህን ማስረጃ መጀመሪያ ተፈትሾ ውሸታምነትህ በመጽሐፍህ ላይ የቀጠፍክ እንደሆነ ታይቶ ክሱ ካረጋገጠ በኋላ ቆይ አንዴ ደግሞ ወደ ማብራሪያው እንሄዳለን። ቆይ አንዴ አውቆ ድርቅ በማለት እንዲህ አይነት ሰው ማስተናገድ በጣም ይከብዳል። ገብቶሃል አይደለ? ለህሊናችን እንትን በል እንጂ እንናገር። ከሌለ ቃሉ የለም ግን እውነተኛ አምላክ የተባለው ኢየሱስ ክርስቶስ ነው ወደሚለው ትወያያለህ። እሺ ያው በሩን አልዘጋንብህም እንቀጥላለን አለ። ነገር ግን አንድ አምላክ የሚል አብ እንደተነገረለት ሁሉ አንደኛ ቆሮንቶስ ቅድም አብዱልከሪም እንዳሳየህ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ ተብሎ እንደተገለጸ አንድ አምላክ ኢየሱስ ክርስቶስ የሚል አለ ብለህ እዚህ ቦታ ላይ መጣ። ሲጀምር አንድ አምላክ የሚል ሽታ የለም እዚህ ቦታ ላይ። ስለዚህ ይሄን ይመስላል። እስኪ ዲያቆን ያንሱ አንዴ። ቆይ አይ ወደ ዲያቆን ሺፍት ሳታርግ በፊት እኔ ተው እባክህ ከራስህ ጋር ተስማማ። መጀመሪያ መጽሐፍ ጋር እየተጋጨ ዲያቆን ሰላም ነው አትረብሽ እንጂ ጀሰስ አትረብሽ። አንዴ ዲያቆን አሉ? ይሰማኛል። ሰላም ናቸው? ሰላም እንዴት ናቸው? እግዚአብሔር ይመስገን። እሺ አንዴ አብዱልከሪም አለ ትቀጥላለህ? አብዱልከሪም ያው ርዕስ መቀጠል ትችላለህ። አውሩ ስለ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ወደሚለው እንምጣ። አምላክ መባል ሳይሆን አንድ አምላክ በመባል ከሆነ ሙሴ አምላክ ተብሏል፣ ዲያብሎስ አምላክ ተብሏል፣ ማንም አምላክ ሊባል ይችላል። ነገር ግን አሁን እዚህ ቦታ ላይ ዋናው ቁም ነገር አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ነው። በዚህ ጉዳይ አርስት ላይ አብዱልከሪም እና ዲያቆን ይከተላሉ። ተከታተሉ። ጀስስ ተማረ አዳም ዲያቆን ሰላም ነው? ሰላም ወዳጅ ነን። ኢየሱስ አንድ አምላክ ተብሏል መጽሐፍ ቅዱስ ላይ ማለትም በልክ በዚህ መልኩ ልክ አንደኛ ቆሮንቶስ 8:6 ላይ እንዳለው በዛው ተባለ። ቃል በቃል ከሆነ አልተባለም። ቶበስ በቃ ይሄ ነው ገራገለ። በቃ ከዚህ በኋላ ባለው ነገር ማውራት ትችላላችሁ።
አውቆ ግግም ማለት ግን አያስኬድም። እንደዚህ እምነት ላይ አንድ አምላክ ከተባለ خلاص አንድ አምላክ የተባለውን ማምጣት አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው አይደል? ዲያቆን አንድ አምላክ ተብሎ የተገለጸው እርሱ ነው። ለዛ አሁን በኢየሱስ ክርስቶስ አምላክነት ዙሪያ ግን ማውራት ፈልጋለሁ። እነዚህ ጥቅስ ኢየሱስን አምላክ ያደርጉልኛል ብሎ የሚያነሳውን ሰው ከዚያ በኋላ መወያየት ይችላል። ቀላል እኮ አሁን ቀጥሉ። በቃ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሳይሆን አብ ወልድ መንፈስ ቅዱስ ሳይሆኑ አብ ነው አንድ አምላክ ተብሎ የተገለጸው። አድርገን ቀጥሉ። አንድ አምላክ ካልተባለ እሺ ኢየሱስ አስተምሯል ዲያቆን? እንደዛ ከሆነ በቃ ኢየሱስ አምላክ ነው የሚለው በቀጥታው ወይም በተዘዋዋሪ አስተምሯል? ወደ ተዘዋዋሪ እንምጣ ዲያቆን። ዲያቆን ይሰማታል? ዲያቆን ሚዩት አድርጓል። ኤቢ ሰላም ነው? ኤቢ ሰማ? ሰላም ብያለሁ። ኤቢ አንድ አምላክ ተብሏል ኢየሱስ? ኤቢን ነው እኔ ነው ኤቢን አልተባለም። ኦኬ እንደዛ አልተባለም። ኦኬ ሶሪ ድምጽ ስላለኝ ነው። ኦኬ ምንድን ነበር የጠየቀኝ? ኢየሱስ አስተምሯል ወይ አምላክ ነኝ ብሎ ያስተማረበታል ወይ? እሺ እንደዛ ከሆነ ኢየሱስስ ወይ በቀጥታ ወይ በተዘዋዋሪ የአምላክ ነኝ ብሎ አስተምሯል ወይ? በቀጥታ ወይም ደግሞ በተዘዋዋሪ ቢሆን ችግር የለውም። ኢየሱስ አምላክ ነኝ አሁን እዚህ ላይ ሊትራሊ እየተጠየቀ ያለው ቃል በቃል ስለሆነ ቃል በቃል ለሚለው ሚል ላይ ከሆነ ትኩረት የተደረገው ኢየሱስ እንደዛም አላለም። የመጣበት ዓላማም የራሱ አምላክነት ለማውራት ሳይሆን የመጣበት ዓላማ የሰው ልጆችን ከአባቱ ጋር ለማስታረቅ ነው። ስለዚህ ስለራሱ እኔ አምላክ ነኝ ብሎ ቃል በቃል በቀጥታ አልተናገረም። ቃል በቃል አንድ ሰው ጥፋተኛ ነው ታዲያ ኢየሱስ በኢየሱስ ጊዜ የነበሩት ሰዎች የኢየሱስን ትምህርት ሲሰሙ የነበሩት ሰዎች በቃ ኢየሱስ አምላክ ነኝ ብሎ አላስተማሩም። ቃል በቃል መልእክተኛ ነኝ ብሎ ተናግሯል። ቃል በቃል ክርስቶስ ነኝ ብሎ ተናግሯል። ቃል በቃል አምላክ እንዳለው ተናግሯል። ግን ቃል በቃል ግን አምላክ ነኝ ብሎ ግን አላስተማረም። ስለዚህ አንድ ሰው ሊጠየቅ አይችልም ማለት እኮ ነው። በኢየሱስ ትምህርት መሰረት ማንም ሊጠየቅ አይችልም። ኢየሱስን አምላክ ነኝ ብሎ በአምላክ ነኝ ብሎ ስላላስተማረ ሰው ለምን ማንም ጥፋተኛ አይደለም ማለት እኮ ነው። በኢየሱስ ትምህርት መሰረት ኢየሱስ አምላክ አይደለም ብሎ የሚናገር ሰው ጥፋተኛ ነው። ምክንያቱም ጥፋተኛ ጥፋተኛ ነው። ምክንያቱም አንድ ነገር መጽሐፍ ቅዱስ ውስጥ ጌታ ኢየሱስ ለምን መጣ የሚለው ዓላማ መረዳት ያስፈልጋል እንጂ ኢየሱስ አምላክ አይደለም ብሎ የሚናገር ሰው ጥፋተኛ አይደለም መባል አይችልም። ምክንያቱም የኢየሱስ ዓላማ አንተ እንዳልከው እኮ በቃ ኢየሱስ እኔ አምላክ ነበርኩኝ ግን ያን ያህል ለመስበክ አይደለም ብሎ እሺ ለአንድ ሰው አልተናገርም። ለማንም ማለቴ እኔ አምላክ ነበርኩኝ እንደዚህ ብሎ እንኳን ለማንም አልተናገርም። ምክንያቱም ያንን እኮ መናገር ለምን መሰለህ ግዴታ የሚሆንበት ዲያቆን ሰው እኮ ነው። በቃ ስታየው ሰው ነው እኮ። ስለዚህ አሁን እኛ አሁን የአምላክ ሰዎች እሺ አሁን እንደዛ እያልከኝ ያለው አምላክ እኮ በየትኛውም ሰዓት ወይ የሆነ በጎች መሀል ላይ ሊኖር ይችላል ማለት እኮ ነው። ሳይነግረን ሳያስታውቅ የሆነ ወፎች መሀልም ሊኖር ይችላል ነው እያልከኝ ያለው። ልክ እንደዛ ነው። ካልተናገርኩኝ ጥፋተኛ ልንሆን አንችልም። ለምሳሌ አሁን የሆነ እረኛ በጎቹ መሀል አምላክ ገብቶ ከነበረ ምንም ጥፋተኛ ሊሆን አይችልም። ያ በዛ በግ በኩል እኔ አምላክ ነኝ በጎኝ ነው ብሎ ካልነገረው ማለት ነው። አሁንም ሰዎች መሀል ውስጥ መጥቶ ከነበረና እኔ አምላክ ነኝ ብሎ ካልነገረ እኛ ለምን ጥፋተኛ ምን ነው? አሁን እንደዛ ከሆነ እኮ አሁን አንተም ዲያቆን አምላክ ልትሆን ትችላለህ ማለት ነው። አልተናገርክም እንጂ ሁሱም አምላክ ሊሆን ይችላል ማለት ነው። አልተናገርም እንጂ ስለዚህ ሁሉም ሰው አምላክ ሊሆን ይችላል አልተናገርም ማለት ነው። ስለዚህ እኛ ጥፋተኛ ልንሆን አይደለም። አምላክ የራሱ ኃላፊነት ነው። በማይታወቅ መልክ መጥቶ ከነበረ ሰዎች ፍጥረት ውስጥ ገብቶ ከነበረ መናገር አለበት። ካልሆነ እኛማ ልናችልማ እኔ አሁን ያየሁት ሁሉ አምላክ ሊሆን ይችላል ማለት ነው። እሱ እኮ ነው ችግሩ። አሁን አንተ የምታወራው ያንተ መረዳት ነው አይደለ? አሁን መጽሐፍ ቅዱስ ውስጥ መጣህ የራስህን መረዳት ልትነግረኝ አትችልም። እኔ የምልህን በደንብ ከመስማት ካልቻልክ አሁን ኢየሱስ አምላክ አይደለም አምላክ ነኝ በቃል በቃል አልተናገረም አልኩህ እንጂ ኢየሱስ አምላክ አይደለም አላልኩህም። ስለዚህ አንተ ዲያቆን ምን ብሎ አስተምራሽ ነው? ይንገሩን በቃ ጠቅሰው ይንገሩን። ኢየሱስ ለምሳሌ ዮሐንስ ወንጌል 13ኛው ምዕራፍ ላይ እናንተ እኔን ጌታና መምህር ትሉኛላችሁ አላቸው አይደለ?
እንዲሁ ነኝና መልካም ትላላችሁ አለ። አንድ ማቴዎስ 21 ላይ ነው። አንድ ብሎ አይቆጥሩ። ቆይ ዲያቆንዬ አንድ ብሎ አይቆጥሩ። ይሄም ግልጽ አይደለም። ዲያቆንዬ ለምን ግልጽ አይደለም ቢሉኝ፣ ለምሳሌ እኔ ጌታና መምህራችሁ ነኝ ካለ እኮ ምንም ያን ያህል ፕሮብሌማቲክ ነገር አይደለም። ለምሳሌ ሰዎች ጌታ ሊባሉ ስለሚችሉ ማለት ነው። ለምሳሌ ዘፍጥረት 45:9 ላይ ዮሴፍ ጌታ ተብሏል። ለምሳሌ አንደኛ ጴጥሮስ ላይ ሳራ አብርሃም ጌታ ትለዋለች። ስለዚህ እኔ አሁን ኢየሱስ ጌታ የሐዋርያት ጌታ ነው ቢባል እኔ ለምን አምላክነት የሚል ነገር ለምን ጭንቅላት ላይ ይመጣል? አሁን በዘፍጥረት ሆነ በዚያ የጠቀስካቸው እነዛ ጌታ የተባሉ ሰዎችና የኢየሱስ ጌትነት ጭራሹንም አይገናኝም፣ በጭራሽ ማለት ነው እኮ። ለምን እንደማይገናኝ ንገሩኛ ዲያቆን። ያውን እርሱ አእምሮ ላይ ኢየሱስ ሊለዩበት ይችላል። እኔ አእምሮ ላይ ደግሞ ኢየሱስ ለምሳሌ ልክ ዮሴፍም ይሄ ሙሴም ዮሴፍም ኢየሱስ ተመሳሳይ ናቸው። አንተ ተመሳሳይ እንዳልሆነ እኮ እያሳየኸኝ ነው። ተመሳሳይ አይደሉም ብለህ ዮሐንስ ወንጌል 13 ስጠቅስልኝ እነሱም ተብለዋል። ለምሳሌ አሁን እርሱ ምን አሉ? እንትና እኮ ማስተርስ አለው አሉኝ። እሺ ብዬ ሰዎችም እኮ ማስተርስ ይኖራቸዋል ስለ አይ የእንትና ማስተርስ ይለያል። እንዴት እንደሚለይ ያስረዱን ሰው ያለው ነገር እየጠቀሱልን ነው። አሁን ኢየሱስ የሚለይ ከሆነ ሰው ያለውን ነገር ያለውን ነገር ይለያል ያሉትን ይጥቀሱልን እንጂ ምንም አሁን ጌታ መባሉ ምንም ይለውጠው ነገር የለም። እንደውም አምላክ ሁላ ተብሎ ይል እንደ ዮሴፍ እንትና ሶሪ ይቅርታ ሙሴ። ስለዚህ ምንም አሁን የተለየ ነገር አልነገሩም። ኦኬ ሶሪ ስራ ላይ ነው እንትን ሆኜ ነው። አሁን የክርስቶስ ጌትነት በዮሐንስ ወንጌል ምዕራፍ 1 ጀምረህ ከቁጥር 1 እስከ 3 ያለውን በማንበብ ትመጣለህ። ምክንያቱም የኢየሱስ ጌትነት የተለየበትን ምክንያት እኔ በግልጽ ላስረዳ እችላለሁ። እሺ ከኢየሱስ ነው የተነሳ ነው ዲያቆን የኢየሱስን ንገሩ። አሁን ወደ ሌላ ሰው ንግግር ገቡ። ወደ እነ ዮሐንስ ወደ ምናምን ንግግር ገቡ። መጀመሪያ እኛውን እያወራን ኢየሱስ አስተማረበት ዲስከሽን እያወራን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጀምሬ ነው የምመጣው እኔ። የእምነት መሰረቱ ያለው እዛ ነው። የኢየሱስ ማንነትም ለማወቅ ኢየሱስን አንብቦ ማወቅ አይቻልም ከሌሎች ሰዎች ካላንበብን በስተቀር። ኢየሱስን ተናገሩን ብናነብ ወደ አምላክነት የሚቀይረው ነገር ማግኘት አንችልም ነው እያሉ ያሉት። ኢየሱስ እኮ የመጣበትን ዓላማ ነው የሚፈጽመው እንጂ ስለራሱ ሊያወራ አልመጣም ሲጀመር። ስለዚህ ኢየሱስ በተናገረው ንግግር ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቸኛው እውነተኛው አምላክ እንደላከው ነግሮናል። ዮሐንስ 8:40 ላይ ከአምላክ ሰምቶ የሚናገር ሰው እንደሆነ ነግሮናል። ዮሐንስ 20:17 ላይ ወደኛና ወደሱ አምላክ እንደሄደ ተናግሯል። ግን በጣም በሚገርም ሁኔታ ግን አምላክ ነኝ ብሎ አልተናገረም ነው የሚሉት። ሁሉም ነገር በግልጽ ተናግሮ ይሄኛው ሲቀር ነው የሚሉት። እሺ ጥሩ አምላክ ይወልዳል አይወለድም? አምላክ ይወልዳል ወይስ አይወልድም? አምላክ የባህሪ ልጅ አለው ብሎ ያስተማረ ነብይ የለም እኮ። ይወልዳል አይወልድም? አንተ የምታምነውን ንገረኝ፣ ችግር የለውም። አምላክ አልወለደም አልተወለደም ነው። ጥሩ ታዲያ ኢየሱስ ለምን እኔ ከአባቴ መጣሁ አለ? ለምሳሌ ማለት ነው እሱማ አምላክ ላከኝ ማለት እኮ ነው። ምንም አዲስ ነገር የለውም እንዴ። ለአምላክ ላከኝ ማለት እኮ ነው። ይሄ መምጣት ማለት እኮ መውረድ ምናምን መዝላታ አምላክ ላከኝ ማለት እኮ ነው። ምንም አዲስ እኮ እሱ ነው ላከኝ ያለበት የራሱ ምዕራፍ አለው። ልጅ እንደሆነም የተናገረበት የራሱ ምዕራፍ አለው አይደለ? ልጅ ማለት ደግሞ ያው ልጅነት እኮ የጸጋ ልጅነትም አለ። ኢየሱስ ሰዎች ለምሳሌ አይሁዶች እኮ የባህሪ ልጅ እንደሆነ እኮ እርሱ ነው እኮ የሚያሳዩን። ልጅ እኮ ዮሐንስ አይሁዶች ወደ ሚልኪያስ ምዕራፍ 2 ቁጥር 10 ላይ ለኛ ለሁላችን አንድ አባት ያለን አይደለም ይላሉ እኮ አይሁዶች። ያ ማለት ወደ አምላክ ላይ የተቀየሩ ነው አይሁዶች። እኮ እሱ እኮ ነው የምልህ። እኔም አሁን እሱም ብቻም አይደለም እኮ እኛም ራሳችን አብን አባታችን እንለዋለን እኮ። ተረተኛል አይደለ? ኢየሱስ ከዚህ ሁሉ ሰው እንደተለየ ነው የሚያሳዩን። አሁን እርሱ እንደተለየ ከኢየሱስ ንግግር አውጥቶ ያሳዩን። እኔ ይለያለሁ፣ እኔ የአምላክ ብቸኛ ልጅ ነኝ፣ ማለትም ይሄ የባህሪ ልጁ ነኝ፣ እኔ የአምላክ የባህሪ ልጁ ነኝ ብሎ ያስተማረ፣ ወይም ደግሞ እኔ አምላካችሁ ነኝ፣ እኔ የነበርኩኝ ከአምላክ ጋር በቃ ብቻ እንደዚህ ያስተማረበት ካለ ነው። አሁን እርሱ የሚጠቅሱትን ነገር ሁሉ ሌሎች ተብለዋል።
አልተባሉም። እሱ ነው ልዩነቱ። አሁን ኢየሱስ ልጅ ነኝ እኔም አባቴ ነኝ እኔ አባቴ ነው ያለው አይደለ? እሱ ቃል በቃል እኮ አባቴ ነው ያለው አይደለ? ሌላው ለነሱም እኮ አባታችን ጋር አንድ አባት አለን፣ እርሱም እግዚአብሔር ለየልኛ። አሁን እኮ ሚክያስም ሆነ ሌሎቹ አባት አለን አሉ እንጂ ራሱን ወክሎ አባቴ ነኝ ያለ ነብይም የለም ከኢየሱስ ውጪ ማለት ነው። አባቴ ነው ወይም ከአባቴ መጥቻለሁ ከአባቴ ተልኬያለሁ ያለ ማንም የለም። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ የኔም የናንተም አባት ነው አለ። የተለየ አይደለም። የኔም የናንተም ትክክል ነው። እሱ ችግር የለውም። አሁን ምንም የለም። የኔም የናንተም አምላክ ነው አለ። እኔ አምላካችሁ ነኝ አላለም። አሁን አይታችኋል። እዚህ ያላችሁ ያጀማ ምንም መረጃ የለም። አሁን ዲያቆን እየታገሉ ነው በሚችሉት። የዲያቆን ችግር አይደለም በነገራችን። እዚህ ያላችሁ ሰዎች የዲያቆን ችግር ብላችሁ እንዳታስቡ። ዲያቆን የሚችሉትን እያደረጉ ነው። መረጃው ነው አልያዝ ያላችሁ የለም። ዲያቆን የሚችሉትን ሁሉ እያደረጉ ነው። በሙሉ ኃይላቸው በሙሉ ሰላም አለይኩም ወራህመቱላሂ ወበረካቱ። ተወበናት አሁን አስቡት። ዲያቆን አሁን ኮርስ ያሉኛል ልንገሩት። አብዱል ከሪም ቆይ ዲያቆንዬ ምን እየሰማኝ ነው? ገብቶኛል። አሁን ምን እንደጠየቁ ልንገሩት። ቆይ እርሱ ያሉት ወንድም ቆይ አንዴ ላስረዳ። አንተ ያልከውን ላስረዳ። አንተ የጠየከኝ ላስረዳ። አሁን ዲያቆን ምንድነው? አንተ አሁን የተናገርከው ነገር እኮ ነው። አሁን የቅድም ያልከኝን እኮ ስለገር እኮ ስማኛ አይደለም። አሁን እንኳን አንተ እያረክ ያለኸው ምንድነው እያረክ ያለኸው? ዝም ብለህ ኢንተራፓረክና ከዛ ደግሞ መምጣት ያለብህን መረዳት የተረዳኸውን ነገር የራስህን ለዚህ ኦዲየንስ ምን እያረከው ነው? እየዘጋኸው ነው እንዳይሰማ። ይሄ ደግሞ ፌር ኖ ይሄ ፌር አይደለም። አካሄድህ ትክክል አይደለም። አንተ ራስህ እኔ ጥቅስ የለም ነው ያልኩት። አንተ አካሄድህ እንጂ እንደ አካሄድህ ትክክል አይደለም። ራስህ ማለት ነው እንዴ? በቃ እኔ የራስህን መረዳት ኦዲየንሱ እንዳይሰማ አስቀድመህ አይምሮውን እየዘጋህ ነው ያለው። ይሄ ደግሞ ትክክል አይደለም። እኔ አልዘጋውም። ጠብቄ እኮ መጀመሪያ ላይ ይሄ እኮ ማንም እንትን የሚያውቀው ምን ህፃን ልጅ የሚረዳውን ነገር እያረክ ምን አልተረኩም ትለኛለህ እንዴ? ተው እንጂ እንዴ። አንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዲያቆን አንዴ ይጨርሱ። ማን እያወራ ያለው? ብቻ አንዴ ዲያቆን ይጨርሱ። አንዴ ዲያቆን ምን መስሎት? እኔ እኮ መጀመሪያ ላይ ካወራን በኋላ ምን ካለም በኋላ ከዛ በኋላ ነው ይሄው ችግር ነው ያለው የሚለውን ነገር ነው የተናገርኩት። ማለትም የኛውም ክፋት ከሆነ እሺ ችግር የለውም አይደለም። እንደዛ እርሱ ያሉኝ ምን ሲሉኝ መሰለኝ እኔ የተናገርኩት። እርሱ ምን አሉ? ለምሳሌ አሁን እኔ አባቴን ለብቻ ዝም ብዬ አባቴ ብለው ከዛ በኋላ ስለዚህ እኔ ነጥዬ ስላልኩኝ ከሌሎች ወንድሞች ይለያሉ ማለት ነው። ለምሳሌ እንደዛ እኮ ነው የተባልን ያለው። ለምሳሌ እኔ ሌሎች ሰዎች ባጥቀልኛ ወንድማችሁ ሁሱ ወንድማችን ነው ብሎ ሌሎች ሰዎች ቢናገሩ እኔ ደግሞ ሁሱን ወንድሜ ነው ብዬ ብናገር ስለዚህ ሁሱ ከኔ ጋር ሪሌሽን ይለያል ማለት ነው ከሌሎች ቢኮዝ ጀስት እኔ ሁሱን ወንድሜ ስላልኩት። በቃ በጣም ባይሆን አርጊመንት ሲያመጡ ነው የመጨረሻ ያለው ይሄ ነው ወይ ለማለት ነው። ምክንያቱም አሁን ብዙዎች ለምሳሌ ሁሱ አንድ ለምሳሌ ረመዳን ሁሱ ወንድማችን ነው ብሎ ተናገረ። እኔ ደግሞ ሁሱን ወንድሜ ነው አልኩኝ። አይ አብዱልከሪም ይለያል ማለት ነው። ምክንያቱም ሁሱን ሲለው ወንድሜ ብቻ ነው ያለው እንጂ ወንድማችን አላለ። ዲስ መጨረሻ ላይ የሞግቱን በዚህ ነው። ለዛ ነው ይሄ ነው ወይ መጨረሻው ለማለት ብዬ ነው። ምንም ይፈጠረው ለውጥ የለም። ሰላም አለይኩም እሱ እባካችሁ አንድ ጥያቄ ነበረኝ። ሁሱ አለ ያው ሳይቲንግ ተመልሳሉ። ሰላም ወንድም ነበር። ወአለይኩም ሰላም ወይሰማ አለ እሱ ነው መሰለኝ ያልተሰማው። ቀጥል ብለሽ ከረ ቴዲ ይሰማል። ቴዲ ካለህ ቀጥል። ይሰማኛል። ሰላም ነው ቴዲ? እግዚአብሔር ይመስገን። ደህና ናችሁ? ሰላም ነው። ይሰማኛል። ቆይ ቴዲ ሌላ ሰው የሆነ የሚያወራውን ሰው ምን ታርጉት? እሺ አሁን ቴዲ ቀጥል። አንተ ነው የምታወራው። እሺ የሆነ እየተሰማው ነው ያለ ሰው አለ። ብቻ እኔ የት ጋር እንዳለ ነው የማይታየኝ እንጂ በውስጥ የሚያወራ ሰው አለ። ሚዩት አድርግልን። በውስጥ እየተሰማል ነው። ሚዩት አድርግልን። የሆነ ሰው አለ። እሺ እንትን ቴዲ አሁን ደግሞ ያጀማ እስቲ በእንትን አይተናል። በመጽሐፍ ደረጃ እንግዲህ መጽሐፍቶቹ እንደማያሳዩ የተወሰነ አይተናል። አሁን ደግሞ በሐሳብ ደረጃ ራሱ ይሆናል የሚለውን ነገር እስቲ ለማሳየት ልሞክር እኔ ከቴዲ ጋር በማለት። ቴዲ ይሰማል? ይሰማኛል። አብ ወልድ የአብ ልጅ ነው። ወልድ የአብ ልጅ ነው። መቼ ነው የወለደው? የወለደ መቼ ነው? ከመጀመሪያው ነው። እንዳንበልህ
አይ አንተ ያነበብከውን ትነግረናለህ። ሳይወልደው በፊት አብ ውስጥ ነበረ ኢየሱስ። ምን አልከኝ? አብ ወልድን ሳይወልደው በፊት ኢየሱስ አብ ውስጥ ነበረ ነው። ሁለቱ እነሱ ሶስት ማለት አብ መንፈስ ቅዱስና ወልድ ሶስቱም መቀራረብ የሚባል ነገር የላቸውም። መጀመሪያ እነሱ ያለው ነገር ላይ እኮ እናንተ ጋር ጥርት ያለ ነገር የለም። ዝም ብለን የምታወራውና እኛ ምን እንደምንነግራችሁ እንደምናምን እኔ እኮ ከዛ ተነሰበ ጠይቃቻል። ማንተ ራስን እኮ ነው እየሰጠ ያለው እኮ ገባኝ። አብ ወልድን ወለደው ማለት ተምራል። እኔ እንተውኝ። እኔ ስለማላቅ እኮ ነው እየጠየኩ ያለው። አይ ለምን መሰለህ? ስለማላቅ ነው የጠየኩት። እርሱ ይመልሱልኝ፣ ችግር የለውም እኮ እንደዛ ከሆነ ምን መሰለህ ያለውን ነገር መጀመሪያ ወይ ትንሽ ነገር ልናገርና ከዛ ተነሰበ ጠይቃቻል። አይ በቃ ስጠይቅህ ታስረዳኛለህ። አታስ አሁን እየጠየኩ ነው። ግን ጥልጥል ስለምታደርገው ብዬ እኮ ነው። ግን ጥልጥል እኛ ምናምነው እሺ በቃ እሺ። እኔ አይደለም መገነጠለው እናንተ አምላክ ራሱን በሶስት የገለጠበት ወይም ስላሴ የሚለውን ጉዳይ ነው። እሺ ወልድ ከአብ ነው የተወለደው አንተ ብለውኛል አይደል? ካልተሳሳትኩኝ ወልድ ከአብ ነው የተወለደው። ወልድ ልጅ ነው እንጂ ወልድ አይደለም አብን የወለደው። አይ አይደለም። አይታችኋል? ተለያዩ ማለት ነው። አንደኛው ወላጅ ነው፣ አንደኛው የተወለደ ነው ማለት ነው እንጂ ቫይስ ቨርሳ አይሰራም። ወልድ ሲባል ደግሞ ልክ አንተ የምታስበው ወይም ደግሞ ሰው ትዳር ይዞ እንደሚወልድ አይነት ሳይሆን እኛ ወልድ አይ ልንገራ ወልድ ያብ ቃል ነው። ቃሉን ልጅ ነው የምንለው ማለት ነው። እሺ እንደዛ ከሆነ እሺ ገባኝ። እንደዛ ከሆነ የአብን ንግግር ነው ልጅ የምትሉት። ቃል ማለት ደግሞ ንግግሩ ብቻ ሳይሆን የይሁን ቃል ወይም ደግሞ ዓለማትን የፈጠረበት ቃል እሱ ወልድ ይባላል። ገብቶሃል? መፍጠር ቃሉ ማለት ለምሳሌ የይሁን ቃል ማለት ለምሳሌ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። አሁን እዚህ ጋር ኢየሱስን ነው እያስመለሰው ያለው። ማስመለስ እየተናገረው ያለው ኢየሱስን ነው የሚናገረው። ይሁን እያለ እየተናገረው ነው። ለምሳሌ በተናገረው ቁጥር ኢየሱስ ነው ከአብ የሚወጣው። ብርሃንን ያደረገው ነገር እሱ ቃል ይባላል እኮ። ኢየሱስን ለምንድን ነው ቃል የተባለው እኮ ጥያቄ። ኢየሱስን ለምንድን ነው ቃል ያላችሁት? ቃል የሚለው ወርድ በራሱ ለምንድን ነው ለኢየሱስ የገባው? እንዴት ለኢየሱስ የገባው? የመጀመሪያ እንደዛ ነበር የነበረው ስሙ። አሁን እኮ ወልድ የሚለውና ቃል የሚለው ከድንግል ማርያም ከመወለዱ በፊት የነበረው ስሙ ቃልና ወልድ በመባል ነው የሚታወቀው። ከድንግል ማርያም ከተወለደ በኋላ ደግሞ ኢየሱስ ከመጀመሪያ ከዘላለም የነበረ ስሙ ነው እሱ። እሺ አሁን ከዚህ በኋላ ማለት ስሞት ማን ነው ስሎት ስሞን ነው የሚነግሩኝ እንጂ የስልክ ቁጥሩ ስንት ነው ሲባል ስልክ ቁጥሩ ነው የሚነግሩት። አሁን እኔ ስሞት አሁን እኔ የጠየቁት የነበረው ኢየሱስ ለምንድን ነው ቃል በሚል የተጠራው ስል እርሶ አይ ከማርያም ከተወለደ በፊት ከማርያም ከመወለዱ ብለው ታይሙን ነው እየነገረ እኔ አይደለም። እኔ ከመነሻው ኢየሱስ ለምንድን ነው ቃል የተባለው ነው ጥያቄ። ለምንድን ነው ቃል የተባለው? ለምን ነው መች አይደለም። መች የሚል ቃልና ለምን ይለያያሉ። መች ስትባል ታይምን ነው የምትናገረው። ከመወለዱ በፊት ምናምን የሚለውን ሊናገሩ ይችላል። እኔ እሱን አልጠየቅኩትም። እኔ ኢየሱስ ለምንድን ነው ቃል የተባለው ይሄ ነው ጥያቄ። እሺ ላብራራለህ። አጭር መልስ ይንገሩኝ ለምን እንደሆነ። አጭር ማለት በሚገባ መልኩ ልንገር። ለምሳሌ አንድ ሰው ነፍሱን ብቻ በለብቻ ብንወስድ ሶስት ነገር አለው። ሶስት ነገር ማለት ነፍስ፣ ለባይነት፣ ህይወት ነችና ከነራሞ ኢየሱስ ለምንድን ነው ቃል የተባለው? አጭር ኢየሱስ ለምንድን ነው ቃል የተባለው? እኮ ቃል የተባለው ምክንያቱም አንድ አምላክ ለሚባለው ነገር ቃል ስንፋስና ወይም ልብ ወይም ደግሞ አካል አለው ነው እኮ። ቃል ለምንድን ነው የተባለው? ንግግር አምላክ ስለሚናገር ቃል ማለት እኮ የሆነ የፊደላት ውቅር ነው። የአምላክ ንግግር ስለሆነ ነው ኢየሱስ ቃል የተባለው። ይሄ መጽሐፍ ላይ ያለው ቃሉ እንደዚህ ብቻ የተነጋገረው እያንዳንዱ ማለት ሳይሆን የይሁን ቃሉ ነው። ይሄ እኮ በእናንተ ቁርአን ውስጥ ምን ያለው? ኦኬ እሺ ቶ የይሁን ቃል ነው ኢየሱስ ካልከኝ ይሄ ማለት የፈጠረበት ነው ወይም ደግሞ ዮሐንስ 1:1 ላይ ቆይ ነገሩኝ። እሺ እንደዛ ኢየሱስ ምን አለን? ገጀማ የይሁን ቃሉ ነው አለን። እሺ እንደዛ ከሆነ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን ብሎ ይሄ አሁን እግዚአብሔር የሚናገረው ኢየሱስን ነው እየተናገረው ያለው ማለትም ከአፉ እየወጣው ያለው ይሄ ብርሃን ይሁን የሚለው ይሄ ኢየሱስ ማለት ይሄ ደጋግሞ የሚያወራው ንግግር ነው። ብርሃን ይሁን የሚለው ሳይሆን ብርሃን እንዲሆን ያደረገው እያልኩ ነው እኮ። አሁን ስማኝ እኮ ለምንድን ነው ቃል የተባለው አልኩ እኮ። ቀመጀም ቃል የተባለው የአምላክ የይሁን ቃሉ ስለሆነ ነው አልከኝ። ተመልሼ ደግሞ ያ የይሁን ቃል ያል ይሁን ብሎ እኮ ተናገረ። አምላክ ብርሃን ይሁን አለ። ይሄ ይሁን የሚለው ንግግር ነው ወይ ኢየሱስ? ይኸውልህ ብርሃን ይሁን የሚለው ሳይሆን ብርሃን ይሁን የሚለውም ብርሃን እንዲሆን ያደረገው ነው። አሁን እሱን መረዳት በጣም ያስፈልጋል። ምክንያቱም ዝም ብለህ አይደለም እየጠየቅኩህ አሁን እየተገለባበጥክ ነው። ምንም መልስ የለም። እኔ በግልጽ እኮ ነገር ብርሃን እንዲሆን ያደረገው እሱ ቃል ይባላል እያልኩ ነው።
እኮ ቃል እኔ እኮ እያልኩ አሁን አንተ የመለስክልኝ ምንድነው ኢየሱስን ብርሃን ያደረገው አካል ቃል ይባላል አልከኝ። እኔ እኮ ኢየሱስ ለምንድነው ቃል የተባለው እኮ ነው ጥያቄው። እሱ ላይ ነው ያለው። ኢየሱስ ለምንድነው ቃል ተብሎ የተጠራው? ፈጣሪ ቃል አለው። ፈጣሪ ቃል አለው። ስንፋስ አለ፣ ህይወት አለ። በቃ እሺ። ስለዚህ ኢየሱስ ቃል የተባለው የአምላክ ንግግር ስለሆነ ነው እንዴ? እየነገርኩ እኮ ነው። ለምን ወደዛ የምትመጣው? አምላክ የራሱ ቃል አለው አልከኝ አይደል እንዴ? እሺ አምላክ የራሱ ቃል አለው ስትለኝ እኮ ቃል ማለት ንግግር ማለት ነው። ቃል ምንድን ነው? እሺ እንደዛ ከሆነ ቃል ምንድን ነው? ኢየሱስ ለብቻው ስንነጋገር ኢየሱስ የፈጠረበት ወይም ደግሞ ብርሃኑን ሲል ብርሃን ያደረገበት እሱ ቃሉ ኢየሱስ ይባላል። ያደረገበት አይደል? ቃል ኢየሱስ ይባላል። አንዴ ኧረ እባክህ ማይሆን ነገር አትመልስልን። ቃል ኢየሱስ ለምንድን ነው ቃል የተባለው እኮ ነው ጥያቄ። ቃል ለምን ተባለ? የአብ ቃሉ ስለሆነ ነው። የአብ ቃሉ ስለሆነ። እሺ በቃ እዚህ ጋር ሰምታችኋል። እዚህ ጋር ኢየሱስ የአብ ቃል ስለሆነ የአብ ቃል ማለት ምን ማለት ነው? የአብ ቃል ልጁ ማለት ነው እኮ ንግግሩ ማለት ነው ቃል ሲባል። አንድ ጊዜ መጽሐፍ ላይ ነው ነገር ላሳይ። የፈለግከውን አንበበ። እኔ መልሱን የፈለግኩት ኢየሱስ የአምላክ ንግግር ነው የተባለው ምንድን ነው የተባለው? የአምላክ ቃል ነው እኮ። የአምላክ ቃል ለምን ተባለ? የአምላክ ቃል ማለት ነው ዓለማትን የፈጠረበት ቃሉ ዓለማትን የፈጠረው በልጁ ዓለማት ቃል የሚለው ላይ ነኝ። ቃል የሚለው ላይ የአምላክ ቃል ያልከው የአምላክ ንግግር ስለሆነ ነው። የአምላክ ንግግር ስለሆነ ነው። ምናቸውላ ለራሳቸው ሳይገባቸው ነው የሚያምኑት። እየነገርኩት እኮ ወደ ሌላ ጥያቄ ልግባ። ወደ ሁለተኛው ጥያቄ ልግባ። እሺ አሁን እንደዛ ይሻላል። ወደ ሁለተኛው ጥያቄ አይታችኋል ጋይስ። አሁን ቅድም በጥቅስ ዲያቆኑን በጥቅስ አውርተናል። አሁን ክርስትናን በሐሳብ ብቻ ነው እየሞገትን ነው። በሐሳብ ብቻ ጥቅስ አንጠቅም። በሐሳብ ብቻ እኮ አንተ ስላልገባ እኮ ነው። በጣም ካራክስ ነገር ስለሆነ አልገባም። አይ ቶ አሁን ወደ ቀጣኛው እንምጣ። እሺ ኢየሱስ ለምንድን ነው አብና ወልድ እኩል ናቸው አይደል? ወልድ መንፈስ ቅዱስ እኩል ናቸው። እሺ ለምንድን ነው ወልድ አብን ያላከው? መላክ ያለበት የነበረበት ወልድ ስለሆነ ነው እኮ። ለምንድን ነው አብ ወልድን ያላከው? ለምን አላከው? ምን እንላለን? እኩል ናቸው ካልከኝ እኮ ለምን አንደኛው ይላካል? ለምን አንደኛው አለ? በምን ነው እጣጥለው ነው? በምን ተነጋግረው ነው የሚለው ነገር ለምንድን ነው ወልድ አብን የላከው? ለምንድን ነው አብ ወልድን የላከው? ለምን ወልድ አብን አላከው? ለምን አላከውም? አብን ለምን አላከውም ነው? እኩል ከሆኑ ማለት ነው። እኩልም አንድ ሆነ እኮ መጽሐፍ ቅዱስ ላይ ይነግራል። እኔና አብ አንድ ነን ይላል። ጥቅሱን አሁን ጥቅሱ ወደ ሐሳብ ገባ ነው ጥያቄው እኮ እሱ። ለምንድን ነው ወልድ አብን ያላከው? መላክ የነበረበት ወልድ ወይም ደግሞ መወለድ የነበረበት ማለት ሲላክ ወደዚህ ከድንግል ማርያም ተወልዶ አይደለም። መወለድ የሚባለው ነገር የያዘው ግብሩ የወልድ ብቻ ስለሆነ ነው እኮ። ለምን አብ መወለድ አይችልም? መወለድ አይችልም። መውለድ ብቻ ነው። መወለድ አይችልም። የጎደለው ነገር አለ። መውለድ ብቻ ነው እኮ።